ሰላም ጤና ይስጥልኝ የተወደዳችሁ የሮሃ ቤተሰቦች የማዕዛን ግራ የተሰኘው ፕሮግራማችን ነው። በዚህ ፕሮግራማችን እንግዶችን እየጋበዝን በወቅታዊ ጉዳዮች ላይ ውይይት የምናደርግበት ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ተመልሰናል ተመልካቾቻችን። እንግዲህ ለዛሬ ቆይታ እንድናደርግ የጋበዝኩት ኢንጂነር ይልቃል ጌትነትን ነው። ከኢንጂነር ይልቃል ጌትነት ጋር በተለያዩ ወቅታዊ ጉዳዮች ላይ ቆይታ እናደርጋለን። ኢንጂነር እንኳን ደህና መጣ። ታና እንኳን በድጋሚ ጋበሽ ማዚ። ያው እንግዲህ ከረጅም ጊዜ በኋላ ነው በድጋሚ ሮሃ ላይ የተገናኘ ነው። እንኳን ደህና መጣ በድጋሚ። እሺ ብዙ ነገሮች እንግዲህ ተቀያይሯል በኢትዮጵያ ፖለቲካ በቀጠናው እንደገና ስፔሲፊካሊ ደግሞ በአማራ ክልል ላይ በየቀኑ በሚባል ደረጃ እንግዲህ የፖለቲካው ሂደት አፕ ኤንድ ዳውን እየሆነ መጥቷልና ከሰሞኑ ደግሞ የወደብ ጉዳይ የግድብ ጉዳይ እንደዚሁም ደግሞ የተለያዩ የጦርነት አጀንዳዎችም የኢትዮጵያን ፖለቲካ ያለምንም ትኩረት የሳበበት ሁኔታ ነበርና እንደው ወደ ዝርዝር ጉዳዮች ከመግባታችን በፊት አጠቃላይ ምን አዲስ ነገሮች አሉ? ምን አይነት አፕ ኤንድ ዳውን ያየህ ነው? የነገሮች ሞቅታና ቅዝቃዜ ካልሆነ ነገሮች ሁሉ የሚሄዱት በአንድ አይነት መስመር ነው። በድጋሚ ስለጋበሽ ማዚ አመሰግናለሁ። ቶሎ ብዬ ወደ ጉዳይ ገባሁ። አይ ነው ብዙ የተለየ እንግዳ ነገር የለውም። ኢትዮጵያ ያለ ጥርጥር በለውጥ መናጥ ከጀመረች ምናልባት ከ10 ዓመት በላይ አልፏል። የመጀመሪያዎቹ 3 ዓመታት ነበሩ ከ2007 ምርጫ በኋላ። ከዛ በኋላ የነበረው ነገር ሁሉ በኢህአዴግ ውስጥ መጠነኛ መናጥ ተፈጥሮ በአዲስ ጠቅላይ ሚኒስትር ከመረጡ በኋላ ነገሮች ሁሉ በፍጥነት እየተለዋወጡ የሄዱበት ጊዜ ነው እና ያን ተከትሎ ነገሮች እየጠሩ የኃይል አስተላለፎች እና የኢትዮጵያ ወደ ለውጥ መጠጋትና ወደ ለውጥ ጋት መድረሳችን እውን እየሆነ የታየበት ሁኔታ አለ። ያን ተከትሎ የተለያዩ ኢቨንቶችና በምዕራፍ ደረጃ የተፈጠሩ ነገሮች አሉ። ከዛ ያለፈ በእንግዳ ነገርነትና በተለየ ሁኔታ የሚመሰገን አዲስ ነገር የለም። እንግዲህ እንደምትዩ የግድብ ጉዳይ የቆየ ፕሮጀክት ነው። ከተጀመረ ረጅም ጊዜ ሆኖታል። አሁን ተጠናቋል። ስለዚህ መጠናቀቁ ካልሆነ በስተቀር የዲፕሎማሲው ሆነ የፖለቲካው ነገር አንድ ነው፣ የተለየ ነገር የለውም። ወደብ የሚለውም ጥያቄ በተለያየ መንገድ ኢህአዴግ ወደ ስልጣን ከመጣና ኢትዮጵያና ኤርትራ ሁለት ሀገር ከሆኑ ጊዜ በኋላ በአዎንታዊም ባሉታዊም መልኩ ሲነሳ የነበረ ነገር ነው። ያንን ነገር ግን አሁን መንግስት አይን ባወጣና ከኢትዮጵያ አጠቃላይ ስነልቦና የዲፕሎማሲ ታሪክ የሀገራችን ታሪክ በተለየ ነገር በጣም ቡሊ በሆነና በሚያሳቅቅ ኢትዮጵያዊነትንም በሚያሳፍር ሁኔታ ነገሩን አንስቶታል። ተራ የፖለቲካ ሸቀጥ አድርጎታል። ያ የበለጠ መሬት አልይዝለት ብሎ የኢትዮጵያንም ህዝብ የሚወደውን አጀንዳ እንዲጠላ በሚያደርግ መልኩ የቀረበበት ጊዜ በመሆኑ ያ እንግዲህ የመንግስትን መደናገጥና ለለውጥ መቅረባችንን ካልሆነ በስተቀር እንግዳ ነገር አይታየኝምና እኔም ማየው ኢትዮጵያ ለውጥ ውስጥ መሆኗን ያ የለውጥ ነገር ደግሞ መቃረቡን መንግስት ደግሞ እየተደናገጠና እየተረበሸ መምጣቱን በዛ ሂደት ውስጥ ያስተሳሰብ መቀራረቦችና ነገሮች መልክ ያዙ መምጣታቸውን ያሳየኛል። እንደዚህ ነው የምረዳው ማዚ። ኢንጂነር ወደ በኋላ አነሳዋለሁ ብዬ ያሰብኩትን ጥያቄ እንደው ዳሰስ አድርገህ ስላለፍከው እዚሁ ላይ አንስቸው እንድንሄድ ብዬ ነው። በተለይ ከወደብ ጋር በተያያዘ ጉዳይ ላይ ብዙ አስተያየቶች ተሰጥተዋል። የግድቡ መጠናቀቅ ጋር ተያይዞና የግድቡ ምርቃት ጋር ተያይዞ ከግድብ ወደ ወደብ የሚል በትክክል በመንግስት አጀንዳነት መቅረቡ ፎርማሊ ኢንፎርማሊ ደግሞ በተለያዩ የመንግስት ሚዲያዎች በመንግስት ካድሬዎች ግድቡ ምንድነው ወደቡ በቃ የሉዓላዊነት ጉዳይ የክብር ጉዳይና
ቀጥሎ የኢትዮጵያ መንግስት ሊያሳካው የሚገባ ነው የሚል አቋም የተያዘበት ሆኗል። ፖዚቲቭሊ ወይ በቀናነት ደግሞ ይሄንን ጥያቄ የሚያነሱ ሰዎች አሉ። ተቃውሞ እንግዲህ ቅድም አንተ ያነሳኸው ልትሄድበት የሞከርከው መንገድ እንዳለ ሆኖ በትክክል ደግሞ አብይ ስላመጣው እናንተ እና ሌሎች ፖለቲከኞች ተቃወሙት አላችሁ እንጂ ይሄ ጉዳይ ከዚህ ቀደም ተቃዋሚዎችም ጭምር ሲያነሱት የነበረ በተቃራኒው የዛሬ የመንግስት ካድሬ ሆኑት ጌታቸው ረዳ ደግሞ ሪጀክት ሲያረጉት የነበረ አቋም የሆነው አሁን ግን አብይ አህመድ ስላነሳው ወይ መንግስት ስላነሳው ነው እናንተ እንደዚህ ሆናችሁት ሌሎች የተቃወሙት ያሉት እንጂ ወደብ እውነት ለኢትዮጵያ ያስፈልጋትም ወይ ወደብ የኛ ጥያቄ ሳልነበረም ወይ የሚሉ በቀናነት ይሄን ጥያቄ የሚያነሳለ አሁን ደግሞ ወቅታዊ አጀንዳችን አይደለም ብሎ ሪጀክት የሚያደርጋል። እንዴት ነው የምታየው የዚህ የወደቡን ጉዳይ ሲሪየስሊ እንደው እንዴት ነው መታየት ያለበት? ሰፊ ጥያቄ ነው ማዚ ያነሳሽው በአንድ መልኩ ስለምን ብዙ ነገርኛ ጋር የሚነሳው ነገር እጅግር የሌለው ይሆንብሻል በእውነት ለመናገር ከየት ጀምረሽ የት ነገሩን ለማስረዳት በተለይ በእንደዚህ አይነት ቃለ መጠይቅ ደረጃ እንደዚህ ያለውን ሰፊ ነገር አንስቶ መልክ ባለው መልኩ ለአድማጭም በሚሆን መልኩ ለማቅረብ በጣም ያስቸግረኛል እውነቱን ለመናገር ስለምን ብዙ ትልልቅ ነገር ያሉበት ጉዳይ ኦቨር ሲምፕሊፋይድ ነው ዝም ብሎ ይሄ ደመጋግ የሆኑና መፈክር በሚያሰሙ ሰዎች ስለቀረበ ጥቅሙን ከጉዳቱ ለይተሽ ለማስረዳት እንኳን ያስቸግራል ማለት ነው። አሁን ተመልከች ወደብ ያስፈልጋል አያስፈልግም ማለት ሀብት ያስፈልጋል አያስፈልግም ጥቅም ይጠቅማል አይጠቅም የሚባል ነገር እዚህ ውስጥ ለምን ይገባል? አንድ ነገር በዲፕሎማሲ ውስጥ እና በዲፕሎማቲክ ስራ ውስጥና በብሔራዊ ጥቅም ውስጥ አገርን በማሳደግ ውስጥ ህዝብን በመብራት ውስጥ እውነት ኮንቴክስት ተከትሎና ነባራዊ ሁኔታዎችን አይቶ ካልሄደ ምንም እውነት መሆኑ ብቻ አንድ ነገር ጥቅም የለውም ማለት ነው። እና አሁን ወደብ ያስፈልጋል ከተባለ ወደብ እንዴት እናገኝ የኢትዮጵያን ዲፕሎማሲና ዘላቂ ጥቅም አንድነቱን ከጎረቤቶቻችን ጋር በሰላም መኖርን በአለም ህግጋት መገዛትን የአባቶቻችንን እሴት በጠበቀ ሁኔታ ጥቅም ቢኖረን እንኳን ህግን ተከትለን እንዴት እናገኘው በሚል ይሄንን ሶፊስቲኬትድ የሆነ የውጭ ግንኙነት ፖሊሲ ቀርጾ ወደ እውነት በሚቀርብ መልኩ ነገሩን ለማስተናገድ ቢሆን ቅድም እንዳለው የአባይ ግድብ እንደተገደበበት ጊዜ ሁኔታ አባይ የራሳችን ሀብት ነው ያንን ማድረግ የምንችልበት የኢኮኖሚ ቮሊዩም ደረጃ የሰላምና መረጋጋት ደረጃ የዲፕሎማሲ ስራ ደረጃ እዛ በደረስን ጊዜ ታይሚንጉን ጠብቀው በጊዜው የነበሩ መሪዎች ሲያደርጉት አባይን መገደብ ጥሩ ነው ጥሩ አይደለም ብሎ ክርክር ውስጥ አይገባም አይደለም ግን ያ እንዴት የሚለው ነው አንድን መሪም ሆነ አገር በዛ ጊዜ ሲያደርገው ትክክል ነው ትክክል አይደለም የሚያሰኘው እነዚህ ነባራዊ ሁኔታዎች ግምት ውስጥ አስገብቶ ሲደረግ በዛን ጊዜ ውስጥ ኢትዮጵያ አንጻራዊ መረጋጋት የነበረበት ነው የኢኮኖሚው ደረጃውም እያደገ ሄደበት ነው በዲፕሎማሲውም የአፍሪካ ህብረት መሪነቷንም ሆነ የቀጠናው ሰላምና መረጋጋት ማዕከል ሁና ኢትዮጵያ እየሰራች በነበረበት ጊዜ በዲፕሎማሲም ባለም ደረጃ በአፍሪካ መድረክ ከፍ ብላይ ታየችበት ጊዜ ስለነበረ ያንን ህጋዊ መብታችንን ስንጠቀም ዓለምንም ማሳመን በመንችልበት አፍሪካንም ማሳመን በመንችልበት እንዲሁም በአባይ ላይ የጋራ ጥቅም አለን በሚሉትን ሰዎች ሁሉ ጥቅማቸውን ሳንነካ ተማምነን የምንፈልገውን ነገር ዊን ዊን በሆነ ሁኔታ ማድረግ የምንችልበት ደረጃ ላይ ስለደረስ በዛን ጊዜ የነበሩ መሪዎች ይሄን በማድረጋቸው ሊከበሩ ይገባቸዋል እንላለን። አሁንም ወደብ ያስፈልገናል ካል የኢትዮጵያና የኤርትራ ግንኙነት በታሪክ ምን ይመስላል ኢትዮጵያም ደግሞ በታሪኳ በዲፕሎማሲ መንገድ የምትፈልገውን ጥቅም በማስከበር ረገድ ያላት ታሪክ ምንድነው ግልጽ ሆነልሽ ለምሳሌ ኢትዮጵያውያን በታሪካችን ማንንም ወረንም አናውቅ የኤርትራን ከኢትዮጵያ መለየትም ህጋዊ ዕውቅና ሰጥቶ የሄደው የራሳችን መንግስት ነው የዓለም አቀፍ ህጎችን በመጻፍ ከሊግ ኦፍ ኔሽን ጀምሮ የዓለም አቀፍ ህግና ኦርደር ያስፈልጋል ብለን
ከአንደኛው ዓለም ጦርነት ጀምሮ ሊግ ኦፍ ኔሽንስ ሲመሰረት ጀምሮ ኢትዮጵያ አባል ሆነችበት ከዛም በኋላ በተባበሩት መንግስታትም ሲፈጠር በ1945 ጀምሮ የዛው መስራች የነበርንበትና በዓለም ውስጥ ያሉ ዓለም አቀፍ ህጎች ተከብረው ሁሉም ሀገራት እኩልነታቸው ተከብሮ ሉዓላዊነታቸውና ድንበራቸው ተከብሮ እንዲኖር እና ዓለም አቀፍ በሆነ ህግ ዓለም እንዲገዛ ተስማምተን የፈረምነው ነገር ነው። ያ በሆነ ጊዜ ሊግ ኦፍ ኔሽንን እኛ እኩል አቋቁመን ጣሊያን በጉልበትኛ ወረረን ብለን ሊግ ኦፍ ኔሽን ላይ በዓለም ላይ ድምጽ ስናሰማ የነበርን ሰዎች ዛሬ ብድግ ብለን ሌላ ሀገር ወረረን ይህን እናደርጋለን ስንል ይሄ ቅድም እንዳልኩሽ ከኢትዮጵያውያን የዲፕሎማሲ ታሪክ አንፃር የማይሄድ እንዲሁም ደግሞ የኢትዮጵያንና የኤርትራን መልካም ግንኙነት በየደረጃው ያደገ የሚሄደው ራሱ አሁን መሪነት ላይ የተቀመጠው ሰውዬ የኖቤል ፒስ ፕራይዝ የተሸለመበትን ሁኔታ ሁሉ ክዶ ግንኙነቱን እንደገና አሻሽሎ በጋራ መጠቀም የምንችልበት በጋራ ማደግ የምንችልበት የኢትዮጵያንና የኤርትራን ግንኙነት የበለጠ ለሁሉም በሚጠቅም መልኩ ማድረግ እየተቻለ ከኢትዮጵያውያን የዲፕሎማሲ ሁኔታ ባፈነገጠ የዓለም አቀፍ ህግን በፍጹም በተቃረነ ቅድም እንዳልኩሽ እና የኢትዮጵያውያንም የውስጥ ጉዳይ እንደዚህ በትንትን ሆነን የውስጥ ጉዳያችንን በቁጡ ማድረግ በተቸገርንበት ሁኔታና በጦርነት እየታመሰ አገር የእያንዳንዱ ህብረተሰብ የሉዓላዊነትና የህልውና ችግር አለብኝ እያለ ባለበት ጊዜ ወደብ እና ይሄ ቅድም እንዳልኩሽ አንድ ነገር ፋክት እውነት ጥቅም ከጊዜው ከወቅቱ ከህጋዊነቱ ከነባራዊነቱ ከርጀንሲው ጋር ተስማምቶ ሲመጣ እንጂ ወደብ እንዲኖረን እንፈልጋለን። ግን ወደብ ሲኖረን የማንንም ሀገር ወረን አይደለም ማንንም ቡሌ ያድርገን አይደለም የዓለም አቀፍ ህግን ጥሰን አይደለም። እነዚህ ነገሮች ሳይከሰቱ ጎበዝ ዲፕሎማቶች ባሉበት ጊዜ ኢትዮጵያውያን የኤርትራውያንን ስነልቦና አክብረን የቀጠናውን ሰላም አስከብረን ከዓለምና ከፈረምናቸው ህጎችና ከመሰረትናቸው ድርጅቶች ሳንጣላ ኢትዮጵያን የወደብ መጠቀምም ሆነ የባለቤትነት መብቶች በዛ መንገድ መግፋት ይቻላል። አሁን ለፌስቡክ መፈክር አድርጎና ለተራ የውስጥ የፖለቲካ ሸቀጥ አድርጎ ቀጠናውንም በሚያምስ ሁኔታ ግንኙነታችንንም ዘላቂውን ወደብ የማግኘት መብታችንን በሚያሳጣ ሁኔታ ወደማያባራ ጦርነት የኢትዮጵያ ልጆች በሚከት ሁኔታ የሚያደርገው ነገር በፍጹም ተገቢነት የሌለውና ወቅቱን ያልጠበቀ ቅድም እንዳልኩሽ የመሪነትንና የኢትዮጵያውያንን ዲፕሎማቶች ክብር ሁሉ ታሪካዊ ክብራችንን የሚጥስ እጅግ የሆነ አዋራጅ በሆነ ሁኔታ የተነሳ ነገር ስለሆነ እንኳን ልንደግፈው ዘላቂ ጥቅማችን የሚያሳጣ ስለሆነ አምረረን የምንታገለው ነገር ነው ማለት ነው። ማዚ መንግስት ከዚህ ፐርስፔክቲቭ እንደው አንዳንድ ሰዎች በቀናነት ነው ቀድም የሚነሳ ጥያቄ ነው እንደገና ደግሞ የመንግስትንም እንደው ፍላጎት ከመረዳት አቋያ በዚህ ሂደት ውስጥ አገር ውስጥ በጣም ብዙ ቦታ ላይ እርስ በርስ ጦርነት አለ። መንግስት ላይ በስነ ስርዓቱ ጦርነት አውጀው በትክክል እየተዋጉ ያሉ ኃይሎች አሉ። መንግስት ጦርነት አውጆባቸው ከመንግስት ጋር ሊትራሊ ጦርነት ውስጥ ያለበት ያልተረጋጋ ኢኮኖሚ ዓለም በተለያየ መልኩ ጥያቄ ምልክት ውስጥ ያስገባው መንግስት ነው። በዚህ ሂደት ውስጥ እንደው በመንግስት ቦታ ላይ ሆኖ ሊየው ለሚል ሰው ከዚህ የወደብ ጥያቄና ከዚህ የወደብ አጀንዳ ወይም ደግሞ በተለያየ መልኩ ኦሬዲ በጦርነት ወደቡና መጣለን የሚል ፉከራ ውስጥ መግባት ምን አይነት ዲፕሎማሲያዊ ትርፍ ነው የሚገኘው? ምን አይነት እንደው ፖለቲካዊ ትርፍ ይገኛል ነው ወይስ ደግሞ ሪሊ ወደብን በዚህ መልኩ ማግኘትና ማስመለስ ይቻላል የሚል ኢንቴንሽን ነው ያለው መንግስት? እንደው እንዴት ነው ሊብራራ የሚችለው ይሄ? አው እንግዲህ አሁን ባሉት ሰዎች እኮ ራሽናል የሚያስቡ ሰዎች አይደሉም ስልጣን ላይ ያሉት ሰዎች ኢንፎርቹኔት ቅድም እንዳልኩሽ የኢትዮጵያም ዲፕሎማሲ ተዋርዷል ምልሽ እንደ ግለሰብ ይሄ በሞቲቬሽን እና በዊል ፓወር ኢን ሰም ኤክስተንት እውነትን ተከትሎና በመርህ ላይ አትኩረሽ ታረግ የሚሰራ ነገር ይሆናል። አንድ ሰው ያልተመኘውን ነገር ሊሆን አይችልም። ያሰበውን ነገር ነው ወደ እውነት የሚከተር። መጀመሪያ አንድ ነገር ከሐሳብ ይጀምራል። ህልም ያስፈልጋል። ያ ህልምሽን ደግሞ ፐርሲስታንት ነሽ ያለምነሽውን ነገር አስቀድመሽ በአምሮሽ የሳልሽውን ነገር ወደ እውነት የሚቀየረው ለዛ ታምነሽ ስትሰሪ ነው የሚለው ይሄ ዊል ፓወር አስተሳሰብ
በግለሰብ ደረጃ ይሰራ ይሆናል። ግን ሀገርን በማስተዳደር የተለያየ ፍላጎት ባለበት የተለያየ ሪያሊቲንና ምኞትን ባሰምሽን መካከል የተራራቀ ጋፕ ባለበት ዲፈረንት ኢንተረስት ግሩፕ ባለበት ከሪያሊቲ የወጣ እንደ ያለን ነገር መያዝ በምንም ታምር እንደማይሆን እነሱ በመጡበት መንገድ ማየት ይቻላል። የጀመሩት ነገር ሁሉ ምኑም አልያዛቸው እንዳለ አይሰራም እና ለግለሰብ ፐርሰናል ዴቨሎፕመንት የሚሆን የሞቲቬሽን ንግግር ለሀገር መምራት ስታዩ ይሄ ነው እንግዲህ የመጀመሪያው የኢትዮጵያ ችግር አስቸጋሪ የሚሆነውና ኮምፕሬንድ ማድረግም ያስቸግራል ነው የምልሽ። አሁን እነሱ ለምን አረጉት እንዳልሽው መንግስት ቦታ ሆነሽ ብታስቢ ለምን ይሄ ይደረጋል ካልሽ እንግዲህ ብድር የሚበደር እና ስትራክቸራል አድጀስትመንት ፕሮግራምን ጠብቃለሁ ብሎ የሚለው ከተባበሩት መንግስታት ጋር መመስረት ጋራና ከሊበራል ቪው በመጣ አስተሳሰብ ከወርልድ ባንክና ከአይኤምኤፍ ያንን የማደርገውን የኢኮኖሚ ፖሊሲ ማሻሻያ ስትራክቸራል አድጀስትመንት ፕሮግራም ለመደገፍ እና ኢኮኖሚን ሊበራላይዝ ለማድረግ የሚያስፈልገኝን ገንዘብና ድጋፍ ያንን ስታብላይዝ ለማድረግ ኢኮኖሚውን ወደዛ ገንዘብ እየረጩለት ከሚመጣበት አደጋ አብሶርብ ለማድረግ ነገሮችን ብሎ ወደ $10 ቢሊዮን በተለያየ ፌዝ ገንዘብ ሊያገኝ ያደረገው ከወርልድ ባንክና ከአይኤምኤፍ የነዚህን ሰዎች ፖሊሲ ደግፋለሁ ብሎ ነው። እንግዲህ የነዚህ ፖሊሲዎች ሁሉ መቀረጽ ደግሞ ዋናው ወርልድ ባንክም አይኤምኤፍም ዩናይትድ ኔሽንም እነዚህ ነገሮች ሁሉ የተመሰረቱት ደግሞ ቅድም እንዳልኩሽ የአንደኛውና የሁለተኛውን ዓለም ጦርነት ተከትሎ እነዚህ ነገሮች the right to self determination ለዋላዊ ሀገሮችን ነትና ነጻነት ማክበር የሰብአዊ መብት አንድ ሀገር በአገሩም ደረጃ እንኳን ካደረገ ዓለም ሁሉ ተባብሮ ዛጋ እንዲቆር እኛኮ ሰሜን ኮሪያ ደቡብ ኮሪያን በወረረ ጊዜ ዘምተናል እኮ የኮሪያ ዘማች ሲባል ሰምተሽ ይሆን እኛ ያ የተደረገው ሰሜን ኮሪያ ብድግ ብሎ በሶቪየት ዩኒየን ድጋፍ ያኔ በነበረው የቀዝቃዛው ጦርነት እንደጀመረ 1950 አካባቢ ነው ደቡብ ኮሪያን ወረረ። ያ በ1991 ዓመተ ምህረት በ1950 ማለቴ ነው። ያኔ በሆነ ጊዜ ምንድነው የተደረገው? ኢትዮጵያ ሁሉ የተባበሩት መንግስታትን ህግ እንዲከበር ከተባበሩት መንግስታት በወሰነው መሰረት ኢትዮጵያውያን እዛ ዘምተናል። እንደውም በዛ ባሳየነው ጀግንነት አንድም ወታደር ኢትዮጵያውያን ተማርኮ አይታወቅም ምን የሚለው ነገር የዘምት ሰሜን ኮሪያ ለምን ደቡብ ኮሪያን በግድ ያለም አቀፍ ህግን ጥሶ ለምን ወረረ ብለን ከዛም በኋላ ኢራንን ቅድም በ1991 ብዬ የመጣልኝ ሐሳብ የመጣው ኩዌትን ሳዳም ሁሴን ወረረ። እንደዚሁ ትንሽ ሀገርን ትልቅ ሀገር ለምን ወረረ ተብሎ ያኔ ሁሉ ዓለም ተባብሮ ዘምቶበታል። እንግዲህ ያ ሁሉ የሆነው ነገር ምንድነው? የተባበሩት መንግስታትን ህግ ማክበር፣ የሀገሮችን ሉዓላዊነት ማክበር፣ በሀገር ውስጥ ጉዳይ ጣልቃ አለመግባት፣ ኮሌክቲቭ ሴኩሪቲ የሚባለው ነገር ሁሉ የመጣ በዛ ነው። በእነዛ ሐሳቦች በተነሳ ነገር የኢኮኖሚ ሊበራላይዜሽን ማድረጋለሁ ብሎ እርዳታና ብድር ለምኖ ያንን በማድረጉ ሁሉ ሰሞኑን የሚፎክርበት እንኳን ደሳላችሁ ሁሉ ይያለም እንግዲህ ከዛ ዓለም ጋር ሁሉ ተጣልቼ ነው እንግዲህ ኤርትራን ወራለሁና ወደ ባመጣለሁ የሚል ቅድም ይሄንን ነው የምልሽ። በዛ ላይ ደግሞ እንግዲህ አንድ አገር ጦርነት እንኳን አደርጋለሁ ካለ ፐብሊክ ኦፒኒየንን ሸፕ አድርጎ ወደ አንድ አይነት ደረጃ ማድረስ አለበት። በአማራ ላይ ይሄን ያህል ጦርነት አድርጎ ከትግራይ ጋር እንደዚህ ሆኖ በኦሮሚያ እንደዚህ ሆኖ ከዛ ይሄንን መፈክር ያሰማል። በጎረቤቱ ሁሉ ተጣልቶ ዓለም ሁሉ እንደዚህ ያደረገበት ይሄንን ታዲያ በምን ታስረጃለሽ ማለት ነው? እና አዋራጅ የሆነ ነገር ነው የምልሽ። በአንዳንድ መልኩ በዚህ ደረጃ ነው ማለት ያ ከዚህ ከቀጠናውና ከተያያዥ ዓለም አቀፍ እንደ ፖለቲካው ሳንወጣ የዓለም ፖለቲካ በአንድም በሌላ መልኩ በተለይ በአሜሪካን በኩል በጥልቀት በሚመስል መልኩ በኢትዮጵያ ጉዳይ ላይ አስተያየት ተሰጥቷል። አስተያየትም መግለጫም ወጥቶበታል። እንደዚሁም ከዚህ ቀደም ተጥለው የነበሩ ማዕቀቦች እንደዚሁ ለአንድ ዓመት እንዲራዘምና አሁንም በተለየ ሁኔታ ባልተለመደ ሁኔታ ኢትዮጵያ ለአሜሪካ ራሱ ስጋት እንደሆነች በሚገልጽ መልኩ ነው እንግዲህ የተራዘመው ላይ የወጣው ስቴትመንት ማለት ነው። ከዛ በኋላ ሰሞኑንም ደግሞ የወጣው ስቴትመንት አይተኸው ይሆናል።
በስቴት ዲፓርትመንት እንግዲህ ዝርዝር ዲቴል ነገሮች ናቸው የኮሪደር ልማቱ ምን ያህል ዜጎችን እንዳፈናቀለ እና እንደዚሁም ደግሞ ከሂውመን ራይትም አኳያ በጣም ብዙ ሚሊዮኖች እንደተፈናቀሉ ከ9 ሚሊዮን ህፃናት በላይ አውት ኦፍ ስኩል እንደሆኑ ሪፖርቱ ወቀታ እንግዲህ በቁጥር የገለጸውና የኢኮኖሚውንም ኢንፍሌሽን እንደዚሁ በትክክል የገለጸበት ሪፖርት ወጥቶ የኮሪደር ልማቱንም ደግሞ ስፔሲፊክ አድርጎ ምን ያህል ዜጎች በዚህ እንደተሰቃዩ እንደተፈናቀሉ የተገለጸበት ነው እና ለኢንቨስትመንትም ምቹ እንዳልሆነችና በዚህ ሁኔታ ውስጥ ያለች ስጋት ውስጥ ያለች ሀገር እንደሆነችና ይሄንን ጠቅሶ ባወጣው ሪፖርት ላይ ጠቅላይ ሚኒስትሩም ደግሞ ፉከራ በሚመስል መልኩ ዛሬ ነው ያየሁት ቪዲዮ አይመለከታችሁም በሚል መልስ ስራችሁን ለኛ ተውልን የሚል ለዓለም አቀፉ ማህበረሰብ ስፔሲፊካሊ ለአሜሪካ ነው እንግዲህ ዛሩቅ ሀገር ተቀምጠው ምናምን የሚል ምላሽ ሰጥተዋልና እንደ አጠቃላይ ዓለም በዚህ ልክ ነው ያለው የኢትዮጵያ መንግስትን ዓለም ያይበት መነጽር በዚህ ሆኗል ማለት ነው አሜሪካ እንዲህ አይነት አቋም ስታሳይ ወራስ ደግሞ ጠቅላይ ሚኒስትሩ እንዲህ አይነት ምላሾችን ሲሰጥ ምን እየሆነ ነው ያለው ወደፊትስ ምንድነው የሚያስፈራው ነገር ምንድነው ሊሆን የሚችለው ነገር በምን መልኩ አያው ይሄን በመችስ እኔ እንደው ስለ አሁን ኢትዮጵያ ውስጥ ስላለው ነገር መናገር በአንድ መልኩ በአገራችን ህዝብ ላይም ሆነ በተለይ ስፔሲፊካሊ በአማራ ህዝብ ላይ ያደረጉት ጭፍጨፋ ያለ እነዚህን ሰዎች ከመታገሉጭ ሌላ ምንም ምርጫ እንደሌለና አምርሬ የምጠላቸውና የምጸየፋቸው ሰዎች እንደሆነ አምናለሁ በሌላ ወገን ደግሞ መሰረታዊ የሆነው ነገር ሲሰቱትና የኢትዮጵያ መሪ ሆነው ስለሚናገሩ እንደ ኢትዮጵያ አይደለ ሰው የሚሰማቸው አሁን ምን ስተሆነ ምን በዛ ደግሞ እንደው ምገባበት ነው ማጣይ ነው ማለት ምንድነው ዘላክ ዘ ቤዚክስ ማዚ እኔ እውነቱን አይደለም ብለሽ አንድ ሰው ብቃት አንጻራዊ ነው ግን ደግሞ እዛ ኦፊሱ ስትቀመጭ በራሱ የምትዩ ሰው የምትገናኙ ነገር የሥራ አካባቢሽ ራሱ የሚፈጥርልሽ ደግሞ ናቹራል የሆነ ነገር አለ አንድ ኦፊስ እና አንድ አካባቢ ስትዘር እና ያንንም መሰረታዊ የሆነ ነገር ማንኛውም አቨሬጅ ኮመን ሰንስ ያለው ሰው ሁሉ ጤነኛ የሆነ ሰው ቅድም እንዳልኩሽ የብቃት ጉዳይ አንጻራዊ ሆኖ ህልመኛ መሪና ትልቁም ነገር የሰራ ግሬት ሊደርስ የሚባል ሊሆን ይችላል የነበረውን ስታብሊሽመንት አስጠብቆ ጥቂት ነገር ሰርቶ ሊሄድ ይችላል አንጻራዊነት ደግሞ ደካማም ሊባል ይችላል ያም ቢሆን ግን ሁሉ ጊዜም እዛ ቦታ ላይ የተቀመጠ ሰው ግን ኮመን የሆነ ሊስተው የማይገባ ነገር አለ አይደለ አሁን አንድ ጋዜጠኛ የሆነ ሰው በቃ በጋዜጠኝነት ጎበዝና ጥሩ ቢባልም እንኳን ግን መሰረታዊ የሆነ ነገር ይኖረዋል እና እዛ አሁን ኢትዮጵያ ውስጥ ማየው ነገር አሁን these days መሰረታዊ የሆነው ነገር ሁሉ ይስጡ ያሸማቅቅሻል ማለት ነው ለምሳሌ ኢትዮጵያ ውስጥ ሐኪሞች ተራቡ ወይም ደግሞ የመንግስት ሰራተኞች ከሆቴል ውስጥ ፍርፋሪ ጠየቁ ብትዩ እንግዲህ እዚህ ሀገር አሁን ነጭ ነው አንቺን መንገር ላይ ስቴጅ በአጋጣሚ በራሱ የህይወት መበላሸት ምክንያት ሳንቲም የሚጠይቅሽ ሰው ሊኖር ይችላል አይደለ እዚህ ትልቅ ሀገር ውስጥ የዓለም ትልቁ ኢኮኖሚ ባለበት ሀገር ውስጥ እና አሜሪካም ኮለማኛ ላይ ይሻላል አሁን ይሄን እንግዲህ ምንድነው ትዩ የአሜሪካ ኢኮኖሚ በአመት 30 ትሪሊየን ዶላር የሆነን ኢኮኖሚ አንድ ሰው በራሱ የግል ህይወት ምክንያት ራሱ መስመር ባለመከተሉ ጎዳና ላይ የወጣ ሰው ስላለ ኢትዮጵያውያን ደግሞ ቶፕ የተባሉት ሐኪሞችና የመንግስት ሰራተኞች በኢኮኖሚ ፖሊሲ ምክንያት የሆቴል ፍሪፋሉ ይጠይቃሉ የሚለውን አንድ አይነት አርጎ ያወራብሻል ከይሶ የጋር እንዴት ብለሽ ትግቢያለሽ እና አሁንም ሰሞኑን ዛሬ ተናገረ ሲባል የሰማሁት ምንድነው ራሳቸው እዛ የሚሰሩትን ስለማይሰሩ ምንስቴስ ምናምን እንደዚህ ብሎ ያወራል የሱ ሀገር እኮ ፈርሶበት ነው በቃ መንደሩን ሁሉ በጦርነት አምሶ ስርዓቱ ፈርሶበት ከጎረቤት ሁሉ ተጣልቶ ከዛ በኋላ አሜሪካ ውስጥ ያለን ችግር እነሱም ችግር አለባቸው ብሎ ሊያወራ ይፈልጋል የአሜሪካ ኢኮኖሚ እንግዲህ ከራሱ ቀጥሎ ያሉትን 10 ሀገሮች ተደምረው አንድ ላይ የአሜሪካን የምንድነው የአመታዊ የመከላከያ በጀት አይሆንም ቻይናን ጨምሮ ከሱ ቀጥሎ ያሉ 8 እና 10 ሀገሮች ተደምረው አንድ ላይ እና ይሄን ነገር እሱ ሊሳደብ ይፈልጋል
የባልቲሞርን በጀት ማታችክል አገር ይዞ እና ኢኖዚስ እንደዚህ ነው ምልሽ አገርሽ እኩል ነው በመብትሽ እንዳይገባብሽ ልትችያለሽ ግን ስትጠይቂም ክብርሽን ስታስጠብቂም ልክሽን እና አገርሽን አውቀሽ መኩራት ትችያለሽ እኮ በቃ በእኔ አትግባብኝ ምንም ደሃ በሆን ኩሩ ነኝ ብለሽ ግን የዛን አገር ልክ አውቀሽ መናገር አለብሽ ይረሳዋል ያን እና ይሄ አሁን ያሸማቀቅሻል ነው ምልሽ ባለበት ቦታ ሆኖ የሳውዝ አፍሪካው ፕሬዝዳንት እዚህ የመጣ ጊዜ ከፕሬዝዳንት ትራምፕ ጋር ሲያወራ አይተሽዋል አይደል ኩራት እንዴት እንደሆነ እዛ ሚድል ኢስት ሄዶ አውሮፕላን ምናምን ተሸልሞ ሁሉ መተው ነበር የአሜሪካው ፕሬዝዳንት እኔ ሀብት የለኝ እንደነሱ አውሮፕላን አልሰጠውት ምናምን ይያለ ይቀልዳል የሳውዝ አፍሪካው ፕሬዝዳንትና አገሩ ላይ ያለውን ችግር ሁሉ ወንጀል ዛገር እንዳለ ወደዛ እንደሰራ እንደሆነ የማንዴላ ልጆች እንደሆኑ በርቅና በእውነት እንደሚያምኑ አድርጎ አሜሪካን ሳያንጓጥጥ የሳውዝ አፍሪካን ክብር ጠብቆ እንዴት ሲናገር እንደነበረ አይተናል እና ኢትዮጵያውያንም የአይነት ሶፊስቲኬሽን ያላቸው ዲፕሎማቶች የነበሩት ሀገር ነው ስለዚህ ምን አይነት ጋጦጥ ነው የሚሰራውን ማያቅ የሚያሰኝ ነው የሚሰሩት ነገር ሁሉና ኮምፕሬንድ ማድረግ አትችም ማዚ በእውነት ፍራስትሬሽንስ አይመስልህም ቅድም እንዳልኩክ የነገሩ የማቀቡ መራዘም እንደገና ሰሞኑን የወጣው ዲቴይልድ የሆነ በጣም ዲቴይልድ የሆነ መግለጫ ከያንዳንዱ ፐርስፔክቲቭ ከጋዜጠኞች እስር ጀምሮ ከፖለቲካ ምህዳር መጥበብ ጀምሮ ከተፈናቃይ መብዛት ቁጥራቸው ተገልጾ ከ20 ሚሊዮን በላይ ኢኒድ የሆኑ የምግብ እርዳታ የሚፈልጉ መኖራቸው ባልተለመደ ሁኔታ በተለይ ከሰሜኑ ጦርነት በኋላ ባልተለመደ ሁኔታ ነው ብዙ ጊዜ እንዲያነት human right issues እንዳልታየ የሚታለፉበት የኢኮኖሚውን ፐርስፔክቲቭ ከኢንቨስትመንት እየሰራው ነው ያለ ከሚመጻደቅበት ጉዳይ ጋር በተለይ የኮሪደሩን ጉዳይ የሀገሪቱ ሀብት ሁሉ ተሟጦ ዛላይ ፈሶ እንደገና ብድርና ልመና ከሀገር ውስጥ ባለሀብቶች ሁሉ ሳይቀር በሚሊዮንና በቢሊዮን የሚቆጠር ብድር ፈልጋለሁ ያለ ባለበት ሁኔታ ይሄንን ሲሪየስሊ አሜሪካኖቹ ዲቴይልስ ያቀርቡበትና ማዕቀብስ ከማራዘም ሲደርሱበት ከፍራስትሬሽን የመጣ ነው ወይስ አሁንም እውነት ለመናገር ዝም ብሎ ኢራሽናል የሆነ ነገሮችን እየተናገረ ለማለፍ ከመፈለግ ነው አይ የባህሪ ጉዳይ ነው እንጂ እኮ መንግስትም ሆነሽ ቅድም እንዳልኩሽ ጫና ሲኖርብሽ በመንግስትና በአሰራር ስታንዳርድ ሀገር የሚመራበት ኤቢሲ አለው አይደለም በዛ መሰረት ቅሬታንም ጫናንም ፍራስትሬሽንንም መግለጽ ይቻላል እኮ በዛ መንገድ ምንም በየትኛውም ሁኔታ መንግስትነት በተለይም እንደ ኢትዮጵያ አይነት አሁን ባለበት ሁኔታ መስራት ጫናው ትልቅ እንደሆነ የታወቀ ነገር ነው ግን ያንንም መልክ ባለው መርጉ ማድረግ ይቻላል ግን ያልሻቸው ነገሮች ሁሉ ምንም ጥያቄ የለው እውነት ነው እንግዲህ የስቴት ዲፓርትመንትንም አመታዊ ካንትሪ ሪፖርት አይተሽው እንደሆነ ስለ ኢትዮጵያ ወደ 125 ገጽ እንደዚህ የሚሆን ነው በዝርዝር ሁኔታዎችን ሁሉ ገልጾ ወጥቷል ይሄም አሁን የተባለውም የቢዝነስ ክላይሜትን በሚመለከት የተጻፈ ሪፖርት ነው ሁሉ ጊዜ ይደረጋል እንደዛና ያ እንግዲህ ኢትዮጵያ በየትኛው መለኪያ ሲለካ የሰዎች በነጻነት የመዘዋወርን ሁኔታ የሰላምና ደህንነትን ሁኔታ እገታውን በተመለከተ ያላግባብ ገንዘብ መጠየቅን ሙስናን የጫራታ ገንዘብ እንዴት እንደሚሰጥና ለማን እንደሚደረግ የዚህ የዋጋ ንረቱ ጉዳይ አጠቃላይ በምንድነው ፓራራሊ የዶላር ምንዛሬ እና ኤክስቼንጅ ሬት በባንክ ያለው አሁንም እየሰፋ መሄዱን እና ሁሉም ነገር ይሄ ኮሪደር ልማት ተብሎ ደግሞ ስንቶችን እንዳፈናቀለና ምን በጣም ዝርዝር ቅድም እንዳልሽው የሰባዊ መብትን ሁኔታ ሁሉ ፖለቲካል ክላይሜቱንም በጣም በሰፊው ዲቴይል የሆነ ሪፖርት ነው ከዛም አልፎ ይሄኛው በፕሬዝዳንት ባይደን ጊዜ የተጀመረው ማዕቀብ በዛ በአማራ ማን ነው በአጠቃላይ በፌደራል መንግስትና በትግራይ ክልላዊ መንግስት በኩል በነበረው ጦርነት ላይ የተደረገ ማዕቀብ ነበር በባይደን ጊዜ እና ያንንም አሁን ሲያራዝሙት የተጠቀሙባቸውን ቃላት ልብ ብለሽ ካየሽ በጣም የሚያስደነግጥ ነገር ነው ምንድነው ያ በቀጠናውና ከዛም አልፎ ነው የሚል ከቀጠናውም ሆነ ከዛ አልፎ ባልተለመደ ሁኔታ አንዩዛሊ ነው የሚለው ኤክስትራ ኦርዲናሪ ትሬት ፖዝ አድርጓል በአሜሪካ ብሔራዊ ደህንነትና የውጭ ጉዳይ ፖሊሲ ላይ ነው የሚለው የኢትዮጵያ ጉዳይ አሁን ያለው ነገር ይሄን አገላለጽ ሰምተሽ
unusual extraordinary threat ነው የሚለው ፖዝ አድርጓል በአሜሪካ ናሽናል ሴኩሪቲ እና ፎሬን ፖሊሲ ላይ ነው የሚለው እና ያም በመሆኑ ለሌላ አንድ አመት አራዝመነዋል unusual extraordinary threat በአሜሪካ ብሔራዊ ደህንነት ላይ የኢትዮጵያ መንግስት ችግር ፈጥሯል ይሄ እንግዲህ የተጠቀሙበት ቃላት ከዛው ይወሰድኩልሽ ነው እንደዚህ ነው የተገለጸው እና ይሄ ሁሉ ነገር ባለበት ሁኔታ እንግዲህ ምንም ችግር የለም ራሳቸው የደገፉት ስትራክቸራል አድጀስትመንት ፕሮግራም አልሰራም ይያሉት ቅድም ባልኩሽ በኢንፍሌሽኑ በውጭ ምንዛሬ ጥረቱ ባለው ሁኔታ ሁሉ ተፈጻሚነቱ የሚያጠራጥር ሁኔታ ላይ መድረሱ ሌሎችም እንደዚሁ ማመታዊ ሰብአዊ መብት አያያዝ ካንትሪ ሪፖርቱን ባወጡትም አሁንም የቢዝነስ ክላይሜቱን በተመለከተ በወጡት ሁኔታዎችና ባራዘሟቸው ነገሮች ሁሉ ይሄ ሆኖ እንግዲህ ከአሜሪካም ጋር ተጣልቶ ከተባበሩት መንግስታትም ጋር ተጣልቶ ከሀገሩ ካሉ የፖለቲካ ኃይሎች ጋር ተጣልቶ ነው እንግዲህ ወደብ አመጣለሁና ከሌላ ሀገር ጋር ጦርነት ጀምራለሁ የሚልሽ ያለ ነገር ይሄም ደግሞ ብዙ ታላላቅ ሀገሮች በጉልበት በወረሩ ጊዜና ዓለምን ህግ ጥሰው ተሸንፈውና ዩኒላተራል በሆነ ሁኔታ ዊዝድሮ እንዳደረጉ በተለያየ ሀገሮች እኔና አንቺም ቃለ መጠይቅ በሰራን ጊዜ ሁሉ አሜሪካ አፍጋኒስታን ገብቶ ምን ሆኖ እንደወጣ 20 አመት ቆይተው ራሺያ እንደዚሁ አፍጋኒስታን ገብቶ ከ79 እስከ 89 ቆይቶ እንዲተዋርዶ እንደወጣ ብዙ ጊዜ ይሄንን ቪየትናም ውስጥም መጀመሪያ ፈረንሳዮች ነበሩ እስከ 1954 ድረስ በነበረው ከማንዴት በኋላ መልሰው እነሱ ቀይ ግዛት ስለነበረ ያ ኢንዶቻይና የሚባለው አካባቢ እንዴት እንደሆነ አሜሪካኖችም ቪየትናም ገብተው ከዛ በኋላ እንዴት ተዋርደው እንደወጡ ይሄን ሁሉ ደጋግመን ተናግረናል ኢራቅ ውስጥም የነበረው ነገር አሜሪካ በኋላ በሁለተኛው ጦርነት የገቡ ጊዜ በ2001 በኋላ 2003 አካባቢ ይሄንን እንግዲህ ትላልቅ ሀገሮች እንኳን አንድ ነገር ገብተው መረበሽ ይቻል ይሆናል ግን የፈለጉትን ስርዓት መትከልና የፈለጉትን ነገር ማድረግ አልችል ብለው ዩኒላተራል ሆነው እንደወጡ ይታወቃል ይሄ ደግሞ እንግዲህ እንደ ኢትዮጵያ አይነት ደሃ ውስጡ የታመሰ ቀጠናው የምንገኝበት ቀጠና ሁሉ ይሄው የውሃ ጣጣ አለበት የሃይማኖት አክራሪነት አለበት ድህነት አለበት የኛ ህዝብ በራሱ እኛ ሀገር ውስጥ የሚገኙ ነው ኤርትራ ውስጥ አፋሮች አሉ ትግርኛ ተናጋሪዎች አሉ ሱዳን ውስጥ የኛ ጎሳዎች ጋምቤላ ያሉ ሱዳን ደቡብ ሱዳንም የምንኖራሉ አፋር ውስጥ ጅቡቲ ውስጥ የኛ ጎሳ እነሱም ጋር አለ ኢትዮጵያ ሶማሌ ፕሮፐር ሶማሌ ጋር እንደዚህ ነን አይደል ይሄ ሁሉ ነገር በሆነበት ቴሮሪዝም የሚያሰጋው ራዲካሊዝም የሚያሰጋው የሃይማኖት ጉዳይ ያለበት የነዳጅ ጉዳይ ያለበት የውሃ ጉዳይ ይሄን ሁሉ የሀገር ውስጥ እርስ በርስ የብሔር ግጭት እዚህ ውስጥ ተጥዶ ሌላ ጦርነት አደርጋለሁ እና ይሄን በምንድነው በጤነኛ ሰው አምሮ እንዴት ብለሽ ማየት ይቻለሽ ማዚና እንደኔ እንደ ተቃራኒ ኃይል እኮ ቢሆን ኤክስቴንድድ በሆነ ጊዜና ሲሄድ መንግስትም ማይሆን ጦርነት የበለጠ ሲጀምር ከኛም ሸክሙ ይቀልልናል ባለሙ ውስጥ ጫናው ይጨምራል ሌላም አብይን የሚዋጋ ኃይል ይፈጠራል እንዳልኩሽ እንደ ተቃዋሚ ሁኜ ሳየው በቀጠና ውስጥ ሌላ ትርምስ መፈጠሩ እንዳንድ ኃላፊነት እንደሚሰማው ሰው ቢያሳዝነኝም እኔ ግን እንደመታገል አንፃር ሳየው ለአማራ ህዝብ ሸክም ይቀልለታል የበለጠ ትግላችንን አጠናክረን እንቀጥላለን መልካም የአማራ ህዝብን ጉዳይ ካነሳው አይቀር እዚሁ ላይ የሚነሳ በርግጥ ከዚህ ቀደም አንስተው ታውቃለህ መጀመሪያ ከዛ ልጀምር ከዚህ ቀደም በነበረን ውይይት ላይም በሌሎች መድረክ ላይ ከሰዎች ጋርም ስተከራከረ ከአቶ ልደቱ አያሌው ጋር በአንድ ሚዲያ ላይ በሪዮት ሚዲያ ላይ ቀርባችሁ ያደረጋችሁትን ክርክር አይቻለው እዚህ ደግሞ ቀርበክ አነጋጋሪ ነበር በወቅቱ ኤርትራ የኢትዮጵያ ታሪካዊ ጠላት ሆና አታውቅም እና ከኤርትራ ጋርም ሆነ ከህወሓት ጋር ወይም አሁን የትግራይ ህዝብ ያስተዳደረ ያለው ትግራይን ክልል ያስተዳደረ ካለው አካል ጋር የአማራ ፋኖች በተለይ ስፔሲፊክ አድርገን አብሮ መስራት ተጠበቅባቸዋል ታሪካዊ ጠላት የሚባል ነገር የለም ልዩነቶች እንዳሉ ሆኖ አብሮ መስራት አለበት የሚል ቦልድሊ ስትናገረው ስለነበረ ነው እንጂ የተለያዩ አካላትም ይሄንን ሐሳብ ይደግፋሉ ፋኖ አመራሮችም
ያነሳናቸው ከህወሓት የሚሆን ከኤርትራ አካባቢ ይሄንን ፖዚቲቭሊ የሚያነሱ አሉ ግን ደግሞ ታሪካዊ ጠላት ናትና በፍጹም መሰራት የለበትም እንዴት ከታሪካዊ ጠላታችን ጋር ይሰራል ነው በአንድ ወቅት የመንግስት መግለጫ ሁሉ አይቼ ነበር ህወሓት ከፋኖ ከህወሓት በብርሃኑ ጁላ አማካኝነት ነው መከላከያ ሚኒስትሩ ማለት ነውና ምንድነው ፋኖ ከህወሓት ጋር መሳሪያ የተቀበለ ይወጋን ነው ከጠላታችን ጋር ህወሓት ብቻ ብለው ሳይሆን ከህወሓት ከጠላታችን ጋር አይ ዶንት ኖ እንግዲህ ፋኖ እንደወዳጅና የወዳጅነት ጦርነት ያካሄዱ ከሆነ አላቅም ከፋኖ ጋር ግን በዛ መልኩ ሜንሽን አድርገው ይሄን ጥያቄ በአደባባይ በመንግስት ደረጃ በብርሃኑ ጁላ ደረጃ የተነገረ ነው ሚናገሩ አሉ አንተ ደግሞ ቦልድሊ ስትሄድበት የነበረና ስትከራከርበት እንደነበር አይቻለውና አሁን ያንን ነባራዊ ሁኔታ እንግዲህ መንግስትም በዚህ በኩል ተባብረው ይወጉኝ ነው ያለ ነው ኢቭን ከፋኖ አካባቢ የሚገኙ የድል ዜናዎች ሁሉ በመጡ ቁጥር አይ እናንተ አይደላችሁም ይወጋችሁኝ ይወጋኝ ህወሓት ነው ህወሓት ስትራቴጂ አውጥቶላችሁ ነው ኤርትራ ደግፏችሁ ነው የሚል ነገር መጥቷልና ይሄ ነገር ከዚህ ቀደም ከምትናገረው ነገር አኳያ ምን ላይ ደርሷል ምንድነው አሁን ያለከስ አስተሳሰብና ካስተያይቶቹ ተነስተክ የምትሰጠው ሐሳብ እኔ እንግዲህ አንድ ያየሁት ነገር ባብይና በስብስቡ በኩል ከባድ የሆነ የዲፕሎማሲና የፖለቲካ ድርቀት መኖሩን በሌላ ወገን ደግሞ ፋኖቹ በፊት ሰው ነብርሃኑ ጁላ የሚያጣጥሏቸው አንድ እንትን ነበር ፋኖች ደጋግመው የሚናገሩት እኛ የአባቶቻችን ልጆች ነን ብለው ይናገራሉ እና አሁን በሆነው ነገር ማየውኔ ፋኖቹ የአባቶቻቸው ልጆቹ ነው መገኘታቸው ነው ማሳይ ስለምን የኢትዮጵያውያን ቆየት ያለው ዲፕሎማሲ በጣም የሚያስደንቅና በአለም ውስጥ ትልቅ ቦታ የነበረን ሰዎች ነን ማንንም ወረናት እናቅም ለነጻነት ለተደረገ ትግል ሁሉ እነ ማንዴላን ሁሉ ያስለጠን ሰዎች ነን ለብዙ አፍሪካውያን ነጻነት ምልክት የሆኑ ሰዎች ነን ለዓለም ሰላም ሁሉ የተለያየ ጊዜ ራሳችንን እየሰዋን ቅድም እንዳልኩሽ ደቡብ ኮሪያ ሁሉ የዘመትን ሰዎች ነን በአለም ፊት ደግሞ የዓለም ህግ በተጣሰ ሁሉ ብቻችንን ቁመን በፋሽስቶች እየተሳቀብን ለዓለም እውነትና ለህግ በአደባባይ የቆምን ሰዎች ነን ስለዚህ ይሄ ሶፊስቲኬሽን ደግሞ በሌላው ግን ደግሞ በተወረርን ጊዜ በአሸናፊነት ባትንኩይ ባይነት የምንታወቅ ሰዎች ነን በሰባዊ አያያዛችንም የምንታወቅ ሰዎች ነን ጠላቶቻችንን ሳይቀር የማረክናቸው ሰዎች እና በአፍሪካ ህብረትም በመመስረት ረገድ ያሳየነው ነገር የሱዳን ተገንጣዮች አሁን እንደዚህ በሆኑ ጊዜ አፄ ኃይለ ሥላሴ አንድ ለማድረግ የሄዱበት ረቀት እኮ በጣም ታሪካዊ የሆነ ትልቅ የማግባባት ስራ ሁሉ ሰርተናልና ይሄ እንዲህ በዋዛ የሚታይ አይደለም ስለዚህ የዲፕሎማሲ ታሪካችን እስከ ቅርብ ጊዜ ድረስ አሁን እስከሚያወቁት ድረስ ትልቅ ነገር ነበርና ፋኖቹ የአባቶቻችን ልጆች ነን ሲሉ አሁንም የቅራኔ አያያዝን ይቅርባይነትን ነገን ማሰብን አላማን ከዛሬ ስሜታዊ ከሆነና ከግዚያዊ ቁስል አልፎ ረዘም ባለ ሎንግ ሬንጅ በሆነ ሁኔታ ስትራቴጂን የማየትና ያ በሶሻል ሚዲያ ዘመን ሁሉን ነገር አተናል ብዬ የማስበው ነገር በግርግሩ ይሄ ምንድነው ቶሎ በለታዊ ነገር የሚያዙ ነገር በጥንቃቄ ለማሰብና ግራቀኝ ለማየት ረዘም አድርጎ ሁኔታውን ለማሰብ ወደ ኋላና ወደፊት አይቶ የነገሮችን ሂደት ለመረዳት ብዙ ችግር ተፈጥሮብናል በዚህ በሶሻል ሚዲያ በኩል ብዬ አስብ ነበር በአንጻሩ ግን ሰሞኑን ማየው ነገር ይሄ በሽታ እና አብይ ውስጥ ፎቶ መነሳት በፉከራ መናገር ዛሬም ብቻ ማያት ለዛሬ ቲክቶክ ምን ላውራ የሚለው ነገር በእና አብይ በኩል እና በጀነራሎቹ በኩል ቅጥማታት ሳይ በፋኖች በኩል ደግሞ ጥርስን ነክሶ ነገን ያያሰቡ ዘላቂ የሆነውን የአማራን ጥቅም እንዴት ማስከበር ይቻላል በቀጠናው ከሚኖሩ ኃይሎች ጋር ሁሉ ደግሞ የራሳችንን መብት ሳንነካ የራሳችንን ፍላጎት አስከብረን ወደፊት ለቀጠናው አንድ አሰባሳቢ የፖለቲካና የሚሊታሪ ኃይል እንዴት መሆን እንዳለባቸው ደጋግሜ ሲጮህ ነበር እኔም ያንንም ደግሞ በተግባር አይቻለሁ ጀነራል ተፈራም የተናገረውን ሰምቻለሁ አስረስ የተናገረውን ሰምቻለሁ
ሌሎች ሁሉ በውጭ ያሉ ምንድነው የፋኖ ደጋፊዎችም ሆኑ ሌሎች አካላት የተናገሩት ነው አይቻለሁ። የፋኖን ሙቭ የሚያስከብርና የሚያስደንቅ መሆኑን በሌላ ወገን ደግሞ ኢትዮጵያን ዘልዝሎና አዳክሞ ያጋጩ መግዛት የሚፈልገው ይሄ መርዘኛ የሆነ ቡድን መጨነቁንና ግራ መጋባቱን ያየሁበት ጊዜ ነው። ስለዚህ ያ አሁን የማያቸው ነገሮች እንደውም አንቺ ስጠይቂ ከነበረው ነገር ማስታውሰው ሪሊ እናንተ የምትሉትን ያህል በትግራይ በኩልስ እንደዚህ አይታችኋል ምልክቱን ብለሽ ስትጠይቂኝ አስታውሳለሁ። በፊት የነበረው ይሄ ውጥረቱና መናናቁ እንደቀረ ለምሳሌ በፊት ይሄ ተስፋፊ ልሂቅ እንደዚህ የተባለ ስድብ እንደነበረ የአማራን ጥያቄዎች ሌጂቲሜት መሆናቸውን አለማመን እንደዛ እንዳልነበረ አሁን ግን አማራ ላይ ህሉና ትግል እንዳጋጠመው ጥያቄውም ትክክል እንደሆነ ማመን አለ እንደዚህ ብዬሽ ነበር እየተሻሻለ ነው የሚል ነበር የኔ መልስ ታስታውሽ እንደሆነ። ከዛ በኋላ ግን አሁን ደግሞ የምታየው የአብሮ መስራትን አስፈላጊነት ፋኖ በወሰዳቸው አቋሞች በዚሁ በትግራይ አካባቢ ይሁን በኤርትራ አካባቢ የሚመነሱ ነገሮች ሁሉ እነዚህ አካላት አብሮ መስራት እንዳለባቸው የመተባበር ነገሮች በሰፊው ያለው ኢቭን በኦሮሚያ አካባቢ ያሉ የፖለቲካ ኃይሎች ሁሉ የአማራን ጥያቄዎች ተገቢነትና ትክክለኛነት አምኖ ከመለየት ይልቅ አንድ ላይ መስራት እንደሚያዋጣ ንጣፈንታችን ሁሉ አንድ ላይ እየተወሰነ እንደሆነ ወይ አብሮ መዳን ነው ወይም ደግሞ አብሮ መርከቡ መስመጥ ስለሆነ በጋራ የመስራትን ነገር ጣፈንታችን የተያያዘ መሆኑን እኔም ሳነሳው የነበረውን ነገር ብዙ የፋኖ አመራሮችም ተጋርተውታል። ብዙ የኢትዮጵያውያን ሆነው አማራ ያልሆኑ ሰዎችም እና የፖለቲካ ኃይሎችም የቀጠናውም እየተጋሩት ነው። ስለዚህ በዚህ ነገር ፋኖ ያሳየው እርምጃ ጥሩ ነው። እኛም ያልነው የደከምንበት ነገር እንግዲህ ይሄ የብቻ ጉዳይ አይደለም የሀገር ጉዳይ ነው። እኛ እንደልባችን የምንናገር ለጊዜው ይሄ ኦፊስ ይቀርብናል ይሄ ሰው ይሾመኛል ይሄ ኮንስቲቲዩንሲ ተቀይሞኝ ይሄንን ቦታዬን አጣለሁ ምንለው ነገር የለኝም በኔ በኩል ማለት ነው። ስለዚህ እኔ በድፍረት የምናገረው ነፃ ሰው ስለሆንኩ ነው እንጂ የተለየ ዕውቀት ስላለኝም አይደለም። ሆነሱ ለመናገር ቱ ቢሆንስ እንደው ይተትና መጓደልም እንዳይመጣና ግን ይሄን በድፍረት ስንናገር የነበረው አሁን በኦሮሚያም በአማራም ግን አንድ ስጋት አለኝ በድፍረት መናገራችሁ ስፔሲፊካሊ መናገር ካንተ ጋር ስለሆነ የምናወራው መናገር እንዳለ ሆኖ ሰሞኑን በተለይ ደግሞ አብሮ እኔም በግሌ ተጋራውት ስጋትና ብዙዎች የሚያነሱት አንድ ስጋት ሰሞኑን ለምሳሌ እንደምሳሌ ብንወስድ በወሎ አካባቢ ላይ የፋኖ ኃይሎች እዛ አካባቢ ያሉ የፋኖ ኃይሎች ትልቅ የሚባሉ ጀብዶችን ፈጽመው በተለያየ ሁኔታ የማረኳቸውን ወታደሮች ያሳዩ ነበር። የተቆጣጣራቸው ከተሞች ላይ ስርዓት ለመዘርጋት ከህዝብ ጋር የሚያደርጉት ትክክለኛ እንግዲህ የመንግስት ዝርጋታ የሚመስል ስርዓት ግንባታ የሚመስል ነገር እየታየ ነበርና እየታየም ነው እስካሁንም ድረስና ለዚህ መንግስት እንግዲህ ካውንተር ፕሮፓጋንዳ አድርጎ ያቀረበው ነገር ወይም ያለው በተለያየ መልኩ የመንግስት ካድሮች ወይም የመንግስት ሚዲያ ናቸው የመንግስት አፍ ናቸው ከምንላቸው ሰዎች የምንሰማው ነገር ይሄንን ድል ያስመዘገቡት በኤርትራ የጦር መሳሪያ ድጋፍ እንዲሁም በቀጥታ የፋኖ ኃይሎች ሳይሆኑ የተዋጉት የህወሓት ኃይሎች መተው ነው የወጉን የሚል ነገር በተለያየ መልኩ ሲዘገብና ሲነገር እየታየ ነውና መሬት ላይ የተጨበጠ የዛን ያህል አብሮ መስራት ባልተፈጠረበት ሁኔታ ይሄ ነገር ቀድሞ ፕሮሞት በመደረጉና የፋኖ አካላትም ደግሞ ይሄንን አክሰፕት አድርገው እንደ ፖለቲካ አጀንዳ አድርገው ስለነበረ መንግስት ይሄንን ከፈረሱ ቀድሞ ተጠቀመበትና ይሄ ለዚህ ያጋልጧቸዋል የሚል ደግሞ ሌላ የፖለቲካ እይታ ቀርቧል። እንዴት ታየዋለህ? እሱ ጥሩ ነው። መጋለጥ አይባልም እኮ ይሄ እንዴት መጋለጥ ሊሆን ይችላል? ወዘርት ውሸት ወይም ፕሮፓጋንዳ ወይም እውነት ሁለቱም በውጤት አንድ ነው። እኛ አሁን አብሮ መስራት ትክክል እንደሆነ እኛም አጠቃላይ የኢትዮጵያ ህዝብም ፋኖችም መንግስት እየሰነጣጠቀና እየዘለዘለ ለመግዛት የሚያደርገውን ነገር መተባበር ነው የሚያስፈልግ ብለው ከመጀመሪያ ጀምሮ አስተዋውሳለሁ። ጎጃም አካባቢ ገና ሲጀምሩ የታሰሩ የትግራይ ልጆችን አንድ እስር ቤት ሲያስለቅቁ አግኝተው በሚገባ መታወቂያ ሰርተው ልብሳቸውን ቀይረው ሸኝተው ወደ ትግራይ እንዲሄዱና
የሚያስፈልገውን ሁሉ ጥረት እንዳደረጉላቸው ዜና በአደባባይ መውጣቱን አስታውሳለሁ አይደለም። ይሄ እንግዲህ በፖሊሲ ደረጃ የተያዘ ነገር ነበር ከመጀመሪያ። ከዛም በኋላ የህልውና ትግል አደጋ ያጋጠመበት ሰው የአጋርነት ምርጫ ላይ የሚመጣው የፖሊሲ ምርጫ የሚመጣው ወዳጅና ጠላት ምደባ የሚመጣው መጀመሪያ በህይወት ስትኖሪ ነው አይደል? ህልውና ከምንም ነገር ይቀድማል። ከንቃተ ህሊና ይቀድማል፣ ከፖለቲካ ይቀድማል፣ ከሀገር ይቀድማል፣ ከኢዲዮሎጂ ይቀድማል። ስለዚህ የህልውና ትግል ያለበት ሰው እንኳንስ ነገ ከየትም በማይለየውና በፖለቲካ የተጋጨውን ይቅርና ማንኛውም አካል ቢሆን በአላያንስ ጌም ውስጥ የመጀመሪያ ጠላትን ለማሸነፍም የተለያየም እንትን ይደረጋል። ምንም ሶቪየት ዩኒየንና ኢምፔሪያል ከሚላቸው አሜሪካና ዌስተርንስ ጋር አንድ ላይ ሆኖ ናዚን ያሸነፉት 20 ሚሊዮን ሰው ሁሉ የተሰዋበት የሶቪየት ህብረት ኃይል ከአሜሪካ ከፈረንሳይ እና ከእንግሊዝ ጋር በዋናነት ሆኖ ነው ናዚ ጀርመንን እና ጃፓንና ጣሊያንን ገጥሞ በሁለተኛው ዓለም ጦርነት ያሸነፈ። ስለዚህ ከዛ በኋላ ሶቪየት ህብረትና የምዕራቡ ዓለም ከ1945 ጀምሮ እስከ 91 ድረስ በቀዝቃዛ ጦርነት አንዳንዴም ደግሞ በፕሮክሲ ዋር በውክልና ጦርነት ተለያየ ቦታ ሲዋጉ ቆይተዋል። ግን ናዚን በጋራ ነው የወጉት። በአንጻሩ ደግሞ ሌላ ጊዜ ሶቪየት ህብረት ከናዚ ጋር ለመዋጋት ብሎ ከዛ ለመሸሽ ነን አግሬሽን ፓክት ሁሉ ተፈራርሞ ነበር በ39 አካባቢ በ41 እስከሚወረዱ። ስለዚህ ይሄ በዓለም ላይ ፖለቲካን ለሚያቀሰው እንዲህ ያለ ነገር የተለመደ ነው። ምንድነው አላማሽን ጥያቄሽን እውነትሽን ነው የምታደርገው። ደግሞ ከዛ አልፎ ደግሞ እኛ ኢን ፕሪንሲፕል ያዝነው ነገር ነው ማለት የትግራይና የፌደራል መንግስት ጦርነት እንዲህ ውጥንቅጡ በወጣ ሁኔታ ሁሉንም አዳክሞ እንደሚቋጭ መደረግ እንደሌለበት ሰው ሲሞትና ሰው ሳይጠፋ መታረቅ እንደነበረባቸው የኤርትራና የኢትዮጵያ ግንኙነት ውል ባለው ነገር እንዲሆንና መጀመሪያ አርቁ ከህዋት ጋር ስለሆነ ጸቡ ከዛ እንዲጀመር በአደባባይ እየተናገሩ ሰዎች ነን። ወይ ዝም ብለ አሁን ለጊዜው ግንኙነቱን መልክ ለማስያዝ ብለን ያመጣነው ነገር አይደለም። እና ከትግራይ ጋር ያለን መልካም ግንኙነት ከኤርትራም ጋር ያለን ግንኙነት የአማራ ህዝብ ከሌሎች ኢትዮጵያውያንም ጋር ያለው ነገር መልክ ይዞ እንዲመጣ 7ቱንም 8ቱንም አመት መልኩ አንድ የተቀየረ ነገር የለም በኔ ሐሳብ ውስጥ አይደለም። ያ ወደ እውነት ሲመጣ እንደው ይሄ መሃል ላይ ለፖለቲካ ኮሬክትነስ ለምናምን ተብሎ የሚደረግ ነገር እንዳልሆነ ሊታወቅ ይገባል። የምርም እናምንበት ነው ይሄ የያዝነው ነገር ማለት ነው። ይሄን ደግሞ ስናምን እኛንም ስለሚያድነን ቀጠናውንም ስለሚያረጋጋ የሁሉንም መብት ስለሚያከብር ሁላችንም የምናድግበትና ተከባብረን ወደ ትልቅ ነገር የምንሄድበት ትልቅ ሐሳብ ስለሆነ ለዚህም ደግሞ ወንድሞቻችንን አድገው ያላበቁ ሰዎችን የምንሰዋበት ነገር ስለሆነ ነው። እስኪስ ዝም ብሎ ቲዮሪም አይደለም፣ ተራያጭር ጊዜ ፕሮፓጋንዳ አይደለም፣ ረጅም ጊዜ የቆየ እምነት በተግባር እየሞትንበት ያለ ውጤት የሚያስመዘግብንበት ነገር እናም ደግሞ ለቀጠናው መድን ይሆናል ብለን ያዝነው ግልጽ ስትራቴጂ ነው ማዘሄ ነገርና አሁንም እነሱ ያንን ነገር ቢያወሩ በመንግስት በኩል ያ ፕሮፓጋንዳ ቀደም እንዳልኩሽ የአማራ ልጆች እንደው ማጋነን እንዳይሆንብኝ በትግራይም ሆነ በኤርትራ አካባቢ ያሉ ሰዎች ይሄንን ሲሰሙ እውነትም ስለሆነ ማለት ነው የነበረው ሶፊስቲኬሽን በአባቶቻቸው መኩራት ነው አይደለም። የአማራ ልጆች አባቶቻችን ናቸው የሚሏቸው ሰዎች ለሁላቸውም አባቶች ናቸው፣ ለገሌ የሚባል አይደለም። በዛን ጊዜ የነበራቸው ሐሳብ በዛው ሲያን ሶፊስቲኬሽን አምጥተው መሪነት ማለት እኮ ማዚ እንግዲህ የመሪነትን ትርጉም ሞቲቬሽን ጧት ማታ ለሚያስተምሩ ለነሱኛን ውስጣቸው እንደ የሰውን እምቅ ችሎታና ኃይል አንቺ ኮሙኒኬት አድርገሽ ያንን ሰው አላማሽን አጋርተሽ ለጋራ አላማሽ እንዲውል ማድረግ ነው አይደል? እና በእንግሊዘኛም communicating peoples to use their maximum potential for our common goal ነው አይደል? ሊደርሺፕ ኮሙኒኬት ማድረግና ሰውን ለዛ አላማ ጋልቫናይዝድ አድርገሽ ወደ አንድ አቅጣጫ ቻናል ማድረግ ነው። ስለዚህ ፋኖች ነው ሳጠቃለው ፋኖች ባሳዩት መሪነትና መታመን የትግራይንና የኤርትራን ኃይሎች አብይን ለመደምሰስ እንዲያውሉት አድርገው ከሆነ ኤክስትራኦርዲናሪ ጂኒየስ ነው ማለት እኮ ነው በሊደርሺፕ ቶፕ ሊደርሺፕ ኳሊቲ ነው። እና ይሄ ከሆነ አልገባቸውም እንጂ ከራሳቸው አልፎ ሌሎች ሁሉ የነሱን ኮዝ ደግፈው እንዲዋጉላቸው ካደረጉ እንደኒፋኖች ምንድናቸው እንደሚባለው መተታሞች ናቸው ሊባሉ ሁሉ የሚያሰኝ ልዩ
ችሎታ ነው የምልሽ የሚያሳፍር ነገር አይደለም እንደዛም ከሆነ ግን እነዚህ ሰዎች የሚያሳፍረውና የሚያስከብረውን አያውቁትም ጠላቶቻቸው unfortunately or fortunately ካተ አይደለ ስለዚህ ይሄን ሲሉ የፋኖችን ጀግንነት ያበሰሩ እንደሆነ አራት አጓጓይ ነው የሚለው እኮ ሰው አሁን እንደዛ ያማራን ሸክም አቅልለው ኤርትራውያንና ትግሬዎች ከተዋጉ የኢትዮጵያም ተንሳይ እና የቀጠናውም ሰላም በፍጥነት እየመጣ እንደሆነና እንደውም ከልክ በላይ እንድንጓጓ የሚያደርግ ድል ነው ሆኖ የመጣው ይሄ ሁሉ አካባቢ አሁን የተፈጸመው ነገር በጣም ትልቅ ነገር ነው ማለት ነው ማዚ አንተ እንደምትለው ሳይሆን ኤርትራን በታሪካዊ ጠላትነት ህወሓት ደግሞ እንግዲህ ከዚህ ከአማራ ህዝብ የህልውና ጥያቄ ጋር ተያይዞ መነሻ የነበረ አስተሳሰብና ስርዓት ነው ተብሎ ስለሚታመን ህወሓት መጣልህ የሚለው ነገር ዛሬም በማስፈራሪያነት እና የአማራ ህዝብ ደካማ ጎን የተገኘው ድል ህዝቡ በፍራስትሬሽን እንዲያየው የራሱን ልጆች በጥያቄ ምልክት ውስጥ እንዲያስቀምጥ ፋኖ እንግዲህ ከራሱ አብራክ የወጡ ልጆች ናቸው እነሱን በምንም መልኩ ኢቪል አድርጎ መሳል ስለማይችል በሰው ውስጥ የተቀመጠን ኢቪል ማይንድ ወይም ኢቪል ነው ብሎ የተቀመጠውን ነገር ጎትቶ ለማውጣት የሚደረግ አሁን ህወሓት መጣልህ መጣብህ ምናምን መጣብህ በሚባልበት አቅም ላይ ነው ወይስ ሁኔታስ ላይ ነው የሚለው ነገር በደንብ መታየት ያለበት ይመስለኛል አሁንም በደካማ ጎን የሆነባቸው ብዙ ሰዎች ስላሉ ማለት ነው ከግዛት ጋር ተያይዞ ከድንበር ጋር ከወልቃይት ከራያ ጉዳይ ጋር ተያይዞ አሁንም ከህወሓት ጋር ያለው ቴንስ እዛ አካባቢ ላይ ያለው ስጋት እንዳለ ስለሆነ እንደ አንድ ደካማ ጎንና ምንድነው ፋኖ ላይ ጥርጣሬ ለመፍጠር ፋኖን ከአማራ ህዝብ ለመለየት ፋኖ የሚያደርጋቸው እንቅስቃሴዎች በየትኛው መልኩ ኔጌቲቭ ኢሜጅ መፍጠር ስላልተቻለ ከስርዓትም ከዲሲፕሊናቸው ከጀግንነታቸው ከያንዳንዱ ፐርስፔክቲቭ ከሚያደርጉት ነገር ይሄ ነው ብሎ ከህዝብ ጋር የሚያለያይበት ሌሰን ስለሌለ ወይ መንገድ ስላጣ ውጤት ስላጣ እየተጠቀመ ያለው የህወሓትን ካርድ ነው ስለዚህ ህወሓት አሁንም መጣብህ የሚባልበት አቅም ላይ ነው ሁኔታ ላይ ነው ያለው እልሽ አሁን ጋሽ መስፍን የሚሉት ነገር ነበራቸው ነፍሳቸውን ይማርና ጋሽ መስፍን ማለት ፕሮፌሰር መስፍን ማለት ነው እና ምን ይሉ ነበር መሰለሽ በተፈጥሮ ብልጥ ያልሆነ ሰው ብልጥ ለመሆን ሲጣጣር የበለጠ ቂልነቱ ይጋለጣል ይላሉ ነው አንድ ሰው ቂላቂል ነው ግን ብልጥ ለመሆን ሲጣጣር የበለጠ ቂልነቱን ነው የምታየው በዛ ያልሆነውን ሲሆን ማለት ነው አሁንም የዚህ የግተት ጀነራሎች ባንዳ ህወሓት ሊመጣ ምናምን ይያሉ ሲሉ አንደኛ እነዚህ ሰዎች እድሜ ልካቸውን የህወሓት ሎሌ ሆነው ይኖሩ ሰዎች ናቸው እነዛን ሰዎች ሲታገል ይኖርኩ ሰው ነው ለነዛም ተማርከው ይኖሩና እነዛን ሲያማከብሩ ይኖሩ ናቸው አብይ ኢሳያስ ጋር እንዲህ ቀለበት ሲያረግ ፕሬዝዳንት ኢሳያስ ጋር ሲጃጃል የነበረ ሰውና ስልጣኑን በእነሱ ያስጠበቀ ሰው ለናንተ ያለው ኩሩ ህዝብ የለም ማንንም ሰው እንዲነካችሁ አትፈልጉም የናንተ ወዳጅነት ምንድነው እንኳን ወዳጅ ጠላት ምንድነው ጥላ በሚከዳህ ጊዜ በጨለማው ዘመን ወዳጃችን ይያለ ትናንትና ሲል የነበረ ሰው እኔ ደግሞ በመርህ ላይ ተመርኩዘንኛ ያንን ነገር ስናራምድ የነበርን ሰዎች ዛሬ እነሱን እኛን ማስፈራሪያ አድርጎ ሱርሜ ልክ ሲያገለግላቸው የኖራቸውን ሰዎች እድሜ ልኩ አሁንም በዛ ህገ መንግስት አሁንም በእነሱ መርጠውት ስልጣን ያዘ ሰውዬ እኔን በእነሱ ማስፈራሪያ አድርጎ የኢትዮጵያን ህዝብ ሊያታልል ይፈልጋል ይሄ ታዲያ ቂልነታቸውን አይደለም ያሳይሽ እና ተመልከች እንደው አሁን ህወሓት ወደ ስልጣን የመጣበት ጊዜና አሁን ያለው ነገር እንደው ህወሓትን ወደ ስልጣን ማምጣት ህወሓት ወደ ስልጣን ሲመጣ የነበረበት ኮሙኒዝም እና የቀዝቃዛው ጦርነት ኢምፔሪያሊዝም የሚሉት እሱ አደገኛ ፊልሚያ በነበረበት ጊዜ ከሬጋን ዘመንና በኋላም ሲኒየር ቡሽ ወደ ስልጣን በመጡበት ጊዜ የኤርትራ መንግስትም ህወሓትም ሻዕቢያም ትልቅ ድጋፍ አግኝተው የጠላት በሚል የዛን ጊዜ ቅድም እንዳልኩሽ ራሺያ ሁሉ አፍጋኒስታን ገብቶ ነበር ያልኩትን ከነሱ ጋር የማይስማሙትን ሁሉ ሙጃሂዲኖችንና አክራሪ ሙስሊሞችን ሁሉ የፕሬዝዳንት ሬጋን መንግስት ደግፎ
ኢትዮጵያ ውስጥም ያሉትን ሌሎችም አፍሪካ ውስጥ ያሉ አምባገነኖችንና ትራይባል ሊደርስ ሁሉ ደግፈው ወደ ስልጣን ያመጡበት ያ እንግዲህ ምንድነው ኮሙኒዝምን ለመደምሰስ አጠቃላይ በተደረገ እንቅስቃሴ ውስጥ የኢትዮጵያ ህዝብም በነበረው ሁኔታ በጦርነቱም ተዳክሞ በደርግ አገዛዝም ተዳክሞና ራብና ችግር ደቁሶት ለውጥ በፈለገበት ጊዜ ተደራጅተው የነበሩ ኃይሎች የዓለም ሁኔታ ማጠቃላይ በተለወጠበት ሁኔታ ውስጥ እና ሌላው ሁሉ ደግሞ ባልታጠቀበት ሁኔታ ውስጥ ስልጣን ያዙት ናቸው። አሁን ህዋቶችን ያ የተገዘገዙ የጫግላው ሽርሽር አብቅቶ መለስ ሙቶ ከዛ ኃይለ ማርያም መጥቶ ከዛ በኋላ በሰላማዊ ትግል ተባረው አብይ መጥቶ ከዛ በኋላ ጦርነት ተደርጎ አማራ ራሱን በአማራነት አይደንቲፋይ አድርጎ የራሱ ትልቅ የፖለቲካና የወታደራዊ ኃይል መስርቶ አሁን ሌላ ነገር ተፈጥሮ ነገሮች ሁሉ ግልብጥብጥ ባሉበት ሁኔታ ህዋት ልክ ያኔ የነበረው ድርጅት ነው። በቃ እነሱ ዝም ብሎ መንፈስ ነው እና የፖለቲካ ለውጥ የሐሳብ ለውጥ ያለ ማስተላለፍ የኢትዮጵያ የፖለቲካ ለውጥ ምን እንደሆነ አሁን እነዚህ ሰዎች ምን ሰውነት ያያቸዋለሽ እነዚህ ይሄ እንደ በአማርኛ መፈራው ቃል ነው። ይሄ ኮዋርድ ነው የሚሉት በአማርኛ ሽንታ ማለት ነው። it's just እንደዛ አይነት ሰዎች ናቸው። ምንም ፖለቲካ ማይገባቸው ዝም ብሎ እና ያ ደግሞ ብዙ አይደለም። ቅድም እንዳልኩሽ ይሄንን ማስፈራሪያ ለሚያደርጉ ሰዎች ቂልነታቸው ነው የበለጠ የሚታይ እንጂ ሰው ሁሉ ማንንም የሚፈራው ነገር አላገኘውም። ስለ ክሪቲካል ማስ ነው የምናወራው አይደለም። ይሄንን ሐሳብ ምን ያህል ሰው ይገዛዋል ነው እንጂ አንድ ብድም አንድ ጥቅመኛም አንድ ስልጣኑ የተነካበትም ሰው በዋራ ቁጥር አይደለም። እኛ አጠቃላይ ፐብሊክ ኦፒኒየንን ሸፕ በማድረግ ረገድ ህዝቡ አጠቃላይ የትግራይም የኤርትራም የአማራም የኦሮሞም ህዝብ ጣፈንታው አንድ ስለሆነ በሚያግባቡት ደረጃዎች ላይ ተግባብቶ ይሄን የህሉና ትግል መቀልበስ ከዛ በኋላ የኢትዮጵያን ሁኔታ በጋራ መበየን ያም እንዳይሆን ደግሞ በሙት በላይ ሳይሆን አማራም የራሱን ጠንካራ የፖለቲካና ሚሊተሪ ኃይል ማንንም የሚያኮርፍ ኃይል ቢመጣ ሁሉ ጊዜ አንድ ህዝብ ነፃ የሚወጣው ወደ ትልቅነት የሚሄደው በራሱ ሲተማመን ስለሆነ የህልውና ትግሉንም ለመቀልበስ የታገለው በራሱ የመጣ ነገር ስለሆነ ከዛ በኋላ ደግሞ የቀጠናውንም ሁኔታ ለመወሰን ሌሎችም ደግሞ በጋራ የሚያሰራበት ነገር ሲኖር በጋራ መስራት እንዳለበት ያን አድርጎ ወደፊት እየተራመደ ነው። ስለዚህ ህዋት መጣብን የሚሉ ሰዎች ከፖለቲካ ውጭ የሆኑ ሰዎች ስለሆኑ እንዳልኩሽ እንግዲህ ለተነሳ ነገር ሁሉ ማብራሪያ መስጠት አትችይም። አንድ ሰው ምንድነው ከደረጃ ያነሰ ጥያቄ ካመጣ እንዴት ብለሽ ነው የምታወሪው ማለት ነውና ምንም ተጨባጭነት የለውም ማዚህ ነገር። መልካም የፖለቲካ እንግዲህ አጋርነትንና ንግግርን ካነሳን አይቀር እዚህ አሜሪካን ሀገር አንድ ስብሰባና ውይይት አድርጋችሁ መግለጫ የሚሰጣችሁበት ሁኔታ ነበረ። ከተለያየ የፖለቲካ ኃይል አሰላለፍ ውስጥ የምትገኙ በቀድሞም አሁንም ባለው ነባራዊ ሁኔታ የተለያዩ የፖለቲካ አመለካከቶችና አሰላለፎች ያሏችሁ አንተን አቶ ጃዋር እና አቶ ገዱ ልደቱ እና ሌሎችም ከህዋትም የነበሩ ሰዎች ጭምር የነበራችሁበት ስብስብ ውይይት አድርጋችሁ በጋራ በሚያግባባችሁ ጉዳዮች ላይ ውይይት አድርገናል ብላችሁ መግለጫም አድርጋችሁ ነበር። በአካልም የተገናኛችሁበት ውይይት እንደተደረገ ሰምቻለሁና አሁን ያለበት ሁኔታ ምንድነው? መነሻውስ ምን ነበር? አሁንስ ያለበት ሁኔታ ምን ላይ ነው? እንግዲህ በራሱ በመግለጫና በጋራ ጉዳዮች ይገለጻል ወይም ደግሞ ወደፊት በሚመለከተው አካል በማብራሪያ የሚሰጥበት ነገር ይሆናል። ግን እኔም እስከማውቀውና ዛ ስብስብ ውስጥ እንዳለ ሰው እውነትሽን ነው እንዳልሽው መግለጫም ሰጥተናል። በጽሁፍም ማብራሪያም በጋራ መግለጫም ሰጥተንበታል። አምስት ያህል ሰዎች አንድ ላይ ሆነን ስለ ሁኔታው አጠቃላይ የነበረው ስብሰባ ይፋ ነው እና አሁን እስካሁን ከወራ ነው የተለየ ነገር የለውም። በሚያግባባን ጉዳይ የጋራ መስራት እንዳለብን ይሄ መንግስት መወገድ እንዳለበት የጋራ የሽግግር ጊዜ እንደሚያስፈልግ ተጠያቂነት ሲመጣ ሁሉም መጠየቅ እንዳለበት አሁን ያደረግነው ነገር ማንንም ወክለን እንዳልሆነና በግላችን የምንታወቅ የፖለቲካ ኃይሎች እንደሆነ ስለዚህ ወደፊት ደግሞ በጋራ በሚያግባቡን ጉዳዮች ላይ ለመስራት ቀሪ ስራዎችን አብረን እንደምንሰራ ተስማምተን በዛ ደረጃ መግለጫ ተሰጥቶበታል እና ያ ማለት እንግዲህ ቅድም እንዳልኩሽ ተጠያቂነት ሲመጣም ሁሉም መጠየቅ እንደሚያስፈልግ አሁን የህልውና ትግል እንዳለብንና ይሄ መንግስት መለወጥ እንዳለበት ከዛም በኋላ የጋራ የሽግግር ጊዜ እንደሚያስፈልገን
ይሄንን ስብስብ ስንፈጥርም ደግሞ የማንንም የፖለቲካ አመለካከት ወክለን ሳይሆን በግላችን እንደሆነ አድርገናል። ከዛም በኋላ እንግዲህ ወደዚህ ስብስብ ለመቀላቀል እንዴት ነው ሌሎች ስብስቦችንም ሆነ ሁኔታው ጥሪ የምናደርገው በሚደረገው ክራይቴሪያ ውስጥስ ምን ይሁን በዝርዝር የሚሰሩ ስራዎች የሥራ ክፍሎች ምን ይሁኑ ይሄ ስብስባችን መጠሪያስ ምን ይሁን ሁላችንም በሚያካትትና አጠቃላይ የምንገኝበትን ሁኔታ ሀገራችንን በሚመለከት የጋራ ገላጭ የሆነ ስም እንዴት እንስጠው በሚሉ ነገሮች ሁሉ በዛም በኋላ ስብሰባዎች አድርገናል። እነዛን ሁኔታዎች ሁሉ ያጸደቅን የሚሰሩ የሥራ ድርሻዎች የሥራ ክፍሎች ወደዚህ ስብስብ ለማካተት የሚያስፈልጉ መስፈርቶች ምን ይሁኑ እና እንዲሁም መጠሪያችንን እና የስብስባችን ነገር ምን ይሁን የሚሉትን ነገሮች ሁሉ ከዛም በኋላ ውይይቶች አድርገናል እና እንደ አጠቃላይ ያረጋችኋቸው ነገሮች እንዳልከው ከገለጻችሁት ውጪ አዲስ ነገሮች ወደፊት የሚገለጹ ይሁኑና እንደ አማራ የሚነሱ ግን ጥያቄዎች አሉ። ምናልባት ከዚህ ቀደምም እንግዲህ ፎርማሊም ኢንፎርማሊም ሰምታቸው ሊሆን ይችላል ግን በተለያዩ ሁኔታዎች የሚጠየቀው ጥያቄ ይሄ ስብስባችሁ እንዳላችሁት በጋራ በሚያስማማችሁ ጉዳይ ላይ ነው። አንደኛ የማያስማማችሁንስ ነገር ምን እንደምታደርጉት የሚያስማማ ነገር ለመስራት ቀላል ነገር ነው ግን ዲቴይሉ ላይ ነው ብዙ ጊዜ ኢቭሉ የሚገኘውና ወደማያስማማችሁ ወደሚያለያዩአችሁ ጉዳዮች ብትመጡ ምን እንደምታደርጉት አንደኛ ሁለተኛ እንደ አማራ የተሰባሰባችኋቸው አብራቸው የተሰባሰብካችሁ በግል አንተ ማነሳው ጥያቄ ስለሆነ ነው የተሰባሰብካቸው ሰዎች ከአማራ ጥያቄዎች በተቃራኒ የቆሙ አረንዶም የአማራ ከህልውና ጥያቄው ጋር ተያይዞ አሁን ለሚያደርገው ህልውና ትግል የዳረጉት ሐሳቦች አመንጮች ወይ ማራማጆች ጋር አብሮ ለአማራ ህልውና የሚታገል የአማራ ህልውና ትግል አካል ነኝ ነው የምትለው እንደውም ደጋፊ ሳሉን የዛ አካል ነኝ ነው በተለያየ ሁኔታ ስትገልጽ ማቀውና በዚህ ሁኔታ ውስጥ ለአማራ ህልውና መታገል ይቻላል። መታገል ማለት ምንድነው ማለት ነው? እኮ አሁን አንዳንዱ ጥያቄ ግራ ይገባኛል። አይ የኔ ጥያቄ ቀጥታ ነው ገብቶኛል። የዚህ ሐሳብ አመንጪ ከሆኑ ሰዎች ጋር ወይም ስብስቦች ጋር ሆኖ ለዚህ ጥያቄ መታገል ይቻላል ወይ? ተቻለኮ አሁን ተቻለ ስልሽ በጋራ አንድ ላይ መግለጫ ሰጠንና ይሄ ስርዓት እንዲወገድና አዲስ ነገር እንዲመጣ እንፈልጋለን አሉ። ይሄንን ብቻዬን እና አማራ ሆነን መፈክር ስናደርግ ነበር። ከዛ በኋላ እንደ ይሄ ማሸጋ ጥያቄ ነው አሉና ወደኔ መጡ። ምንድነው ታዲያ ይሄ if you are serious በእውነት አሁን ይሄ ዲፕሎማሲ ምንድነው ፖለቲካ ምንድነው መሪነት ምንድነው ኃይል ማሰባሰብ ምንድነው ሲሪየስ ኮንጅ ማለት ነው ዝም ብሎ እንደዚህ መፈክር ነው ማሰማት ከሆነ አንድ ነገር ይሄንን ለማምጣት ቆራሱ ስራ ይጠይቃል ማለት ፋኖች በየጊዜው የሚሰጡት ቃለ መጠይቅ ፋኖች በእያንዳንዱ ጊዜ የምርኮኛ አያያዛቸው ፋኖች ጥያቄዎቻቸውን በሚገባ አርቲኩሌት ባደረጉበት የአማራ ህዝብ ስነልቦና መስዋዕትነት ያስገኘው ድል ነው። ይሄ ዝም ብሎ የተገኘ ነገር አይደለም። ጠላትሽን ወዳጅ ካረግሽ ታዲያ ምንድነው የምትፈልጊው? አዎ ይሄን ስርዓት እናስወግደዋል። የህልውና ትግል ያለብን ምን ታገለው ከዚህ ጋር ነው አይደል? ከዛም በኋላ ደግሞ በሚመጣው ነገር በጋራ እንግባባለን አለ። ያ ደግሞ ችግር የሚመጣ ከሆነ መጀመሪያ ብቻችንን እናደርገው የነበረ አጋር ስናገኝ የራሳችን ኃይል ማጠናከር ነው በጋራ የሚያደርገን ሲሆን በጋራ ማድረግ ነው እና ጠላትን መቀነስ ወዳጅን ማብዛት የፖለቲካ ሀሁ ነው። ምኑ ነው ይሄ? ስለዚህ እዛው አብይ ጋር ሆናችሁ ግጠሙን ነው እንትኑ ኮንቨርሱ አሁን እኔ አልገባኝም። ለምሳሌ ጀዋሩን ሰጁ አይደለ እንደ ምሳሌ ልውሰድልሽ እንደው ወጣትም ስለሆነ አንዳንዴ ራሱን ማጋልጦ በአደባባይ ፊት ለፊት ስለሚናገር ማለት ነው ብዙ የተሸባፈነ ነገር ስላለ በአብይ በኩል ያለው ነገር ውጤት ያመጣል ብሎ ይደግፍ ነበር። አንዳንድ ነገሮችም ከዛ አሁን ሸበትኩ ኢትዮጵያን ከውስጥ አየኋት ነገሮችን ከዛ በላይ ውስብስብ እንደሆኑ ተረዳው። የአማራም ጥያቄዎች በሰልፍ ጠይቀው እንቢ ስለተባለ ነው። ስለዚህ አብይ በያዘው መንገድ ከሆነ መጥፋት ነው። ኦሮሞንም እንደው መደበቂያ አድርጎ የኦሮሞን ህዝብ ሁሉ ከአማራ ህዝብ ጋር ሊያጣላ ነው። ከዚህ ጋር ሆነም ካንተ ጋር ነው የምቆም አለና ከኔ ጋር መጣ እና ይሄንን ምድር መጠየቅ ሲመጣ ደግሞ ጊዜው ሲኖር ጠይቃለሁ አለኝ። ብቻ ያላደርገው የነበረው በዚህ ደረጃ ሰው ሲመጣ እሺ ዲፕሎማሲ ምንድነው? እሺ ፖለቲካ ምንድነው? እሺ መሪነት ምንድነው? ከዚህ ውጭ አልኩሽ እና ይሄ ደግሞ የመጣ ቅድም እንዳልኩሽ ደም ተከፍሎበት
አማራ ሲደራጅ ሲጠነክር የያዘው ዓላማ ባለመቀበል ሁላችንም የምንጎዳ እንደሆነ እየታመነ ሲመጣ እኛም ደግሞ ካላማችኖች ግለሰብን የመጥላት ማህበረሰብን የመጥላት የማንንም ጥቅም መውሰድ እንዳልሆነ የምንታገልበት ነገር ሁሉ ለመርህና ለእውነት መሆኑን በሚገባ ፋኖ ኮሙኒኬት ስላደረገ ነው ይሆን ስለዚህ ይሄን በመልካም ነገር ማየት ነው ይሄ ደግሞ ሲሆን ናኢቪቲ አይደለም ቅድም እንዳልኩሽ የተጀመሩት ነገሮች ሁሉ አልጋ ባልጋ ናቸው እንደው የቀይ አበባና ቀይ ምንጣፍ ነው አላለ ብቻችንን ነበር የጀመርነው አሁንም ያኮርፍ ካለ አሁንም ነጣቂ ካለ አሁንም እንትን ካለ ያ የሰሜን ሸዋው ልጅ ላይ ማስተዋወሰው አይደለም ተከለ መዳኛችን ከፈጣሪ በታች ፋኖነታችን ነው ብለናል ያንን ኮተው የያዝነው ነገር ማንንም ተዋል አላለም ለማንም ብለን ተዋል አላለም ግን ከዛኛው ጎራ እየተናደ ቢቻል ኒውትራላይዝ ማድረግ አይደለ እንትን የዲፕሎማሲና አድቮኬሲ የሎቢ ስራ ካለበት ማሸሽ ኒውትራል እንዲሆን ማድረግ አጋር ማድረግ ማሰለፍ ይሄ ነው ስራውና ይሄ ከተሳካ ደግሞ በብዙ መንገድ ጥሩ ነው ይሄ ከዚህ የተለየ ነገር የለውም እንዳልኩሽ አሁን ባለበት ሁኔታ ግን ከመልካም ነገርና ይበርታ ይጠንክር ከመባለው በቀር በስጋት የማየው ነገር እኔ አይታየኝም ማዚ እውነቱን ለመናገር በጣም አመሰግናለሁ እንደው ወደ ማጠቃለያችን እንቃረብና ከተገናኘን አይቀር ከዚህ ቀደም ማስተያየት ስለሰጠህበት በፋኖ ጉዳይ ላይ የፋኖ የትግል ሂደትን ስንገመግም የፋኖ አንድነት በሚያስፈልግበት ሰዓት መምጣት ይችላል አሁን ግን ዲሴንትራላይዝድ በሆኑበት ሁኔታ መቀጠላቸው ለነሱ መልካም አጋጣሚ እንደሆነ በተለያየ ሁኔታ ስትገልጽ ነበር አሁን ደግሞ ወደ አንድነት እየመጡ መሆናቸውና ኦልሞስት የአንድነት ሂደታቸውን በደንብ በአደባባይ በሚታይ መልኩ ከነበሩባቸው አፕ ኤንድ ዳውኖች ከነበሩባቸው እውነት ለመናገር ሰጣገባዎች ወጥተው ወደ አንድነት መተዋል በሚባልበት ደረጃ ነው ያሉት ከዛ ውጪ ደግሞ ብዙዎች የሚያነሱት ጥያቄ አለ አንደኛ አንድነቱ ጉዳይ እንዴት አገኘኸው እዚህ ደረጃ ላይ መምጣቱ ናቹራል የሆነ ነገር ነው ወይስ ገና አሁንም እንደ በፊቱ ዲሴንትራላይዝድ መሆን አለባቸው ብለህ ነው የምታምነው የሚለው እንዳለው ነው ሁለተኛው ጥያቄ ግን ሰዎች የሚያነሷቸው ነገሮች አሉ የፋኖ ትግል በጣም እንትን ብሏል ባለበት የመርጋት ነገር ላይ ነው ያለው ከዚህ ቀደም እድገቶቹን ለማሳየነት ስናነሳቸው የነበረው አንተም ስታነሳቸው ከቦታ ቁጥጥር ከመሳሪያ ከአቅም ከተለያየ ፐርስፔክቲቭ ከፖለቲካል ናሬቲቫቸው ጭምር ማለት ነው አሁን ግን የበረደና በጣም የተረጋጋ ሁኔታ ላይ ነው ያለው ባለበት ቆሟል የሚል አስተያየት ያላቸው ሰዎች አሉ አንተ እንዴት አገኘኸው አስተያየቱን ለዛ ጋር ተተነው አንተ አሁን ያለበትን የፋኖ ሂደት እንዴት አገኘኸው ከአንድነቱም ጭምር ማለት አው ማዚን እንደው አሁን እኔ እንደው ሰዎችም ምንድነው በውይይትና በክርክር ጊዜ እንደ አንድ ጥሩ ነገር እንዲወስዱት የምፈልገው ነገር ይሄ የህንድ ሰዎች የሚሉት አለ ይሄ ምንድነው የሚሉት አንድ መጽሐፍ ሊሳነብ ቆይቷል ይሄ ዘ ቻይኒስ ቶኪንግ ስቲክ የሚሉት አላችሁ እና እሱንም የሚጠቀሙበት ምንድነው አንድ ሰው ዘ ኢንዲያን ማለት ነው የህንድ ሰዎች ዘ ኢንዲያን ቶኪንግ ስቲክ የሚሉት አላችሁና አንቺ መናገር ከፈለግሽ የምትናገሪ በተራ ሰዎች ይወያዩ ማለት ነው መጀመሪያ ያንን ነገር ስትቀበይ የኔን ንግግር ማዳመጥሽን በትክክል ተረርተሽ ነው ከዛ በኋላ ልዩነትሽንም ድጋፍሽንም ተቃውሞሽንም በከፊልም መናገርሽን የሚሆን አሁን እኛ ሀገር ብዙ ጊዜ እኔ ህዝቡ የለት በለት ስራ የሚበዛበት ሰው በፖለቲካ ውስጥ ብዙ ጊዜ ሆነ ማባክን ሰው እንደዛ ቢል ብዙ አይገርመኝም ግን ፖለቲካ ላይ አክቲቭ ነኝ ብሎ የመሪነት ሚና ጫወታለሁ የሚል ሰው ሚዲያ ላይ ይሰራለሁ የሚል ሰው ግን አንድ ሰው በአግባቡ ሳይረዳ ዝም ብሎ ራሱ የሚመስለው ነገር ከዛ ይሰጥሽና ላንቺ ከዛ በኋላ ደግሞ ለዛ መልስ ይሰጣል ራሱ እንዲሚቸው አርጎ ቀርጾ ማለት ያ ደግሞ ምንም እንትን አይመታም ማለት ነው ምንድነው አንደኛ መሻሻልንና የሐሳብ እድገትን አያመጣም ሁለተኛ ያን ሰው ለማጥቃት ብትፈልጊ እንኳን በትክክለኛ መንገድ ልታጠቂው አትችይም ነው በማይታማበት ነገር ባላለው ነገር ካልሽው አንድን ሰው ስላልሆነ ታርጌትሽን አይመታልሽም ማለት ነው አጠቃላይ ለምሳሌ ይልቃል ፋኖ አንድ እንዲሆን አይፈልግም
ብሎ ቢል አንድ ሰው ያንን ሰብስታንሺየት የሚያረግ ነገር በልቤም ሆነ በስራዬ ስለማያገኝ እኔንም ማጥቃት አይችልም ያንንም ሪያሊቲ መለወጥ አይችልም ማለት ነው እና እሱ ችግር በጣም በሰፊው ይታየኛል ማለት ነው እኔ ያልኩትን ነገር በትክክል ይዞ ወይ በከፊል መስማማት ወይ በሙሉ አለመስማማት ወይም ደግሞ የተለየ ሐሳብ ማቅረብ ነው የሚያስፈልገው በዚህ ደረጃ በትክክል አላይም ግን ብቻ የሚፈልጉትን ነገር ነው ማለት አጣሞም አወላክፈው ምናምን ነው ሲሄዱበት ማየውና እኔ ከመጀመሪያ ጀምሮ ስል የነበረው ነገር አንድ ሰው እንደውም ሰሞኑን ምንድነው ሲል የሰማሁት ይሄ ቀደም የተቀሹ ከአቶ ልደቱ ጋር የነበረን እንትን ላንሳልሽ መጀመሪያ ማለት ነው የተያያዘ ነገር ስለሆነ የሰላማዊ ትግልና የትጥቅ ትግልን በመደገፍ ረገድ አንተ የሰላማዊ ትግል ነበር ምትል አሁን የትጥቅ ትግልን መደገፍህ እንዴት አየው ተብሎ ጥያቄው መጣል ወይም የሰላማዊ ትግል ይሻላል የትጥቅ ትግል ይሻላል ተብሎ መጣል ከዛኔ ምን በየመለስኩ የፋኖ ትግል የትጥቅ ትግል አይደለም የህልውና ትግል ነው አልኩ አሁን እንግዲህ ቅድም እንዳልኩሽ በፖለቲካ እውነት ኮንቴክስት አለው ያልኩሽ ነው አይደለም አሁን የፋኖ ትግል የትጥቅ ትግል አይደለም በየስልክ ለምሳሌ እንደ ግንቦት ሰባት አይደለም አልኩ የፖለቲካ ድርጅት አቋቁሞ ምን ብሎ መንግስትን በሁለገብ ትግል ቃወማለሁ እንዳለው ቢሆን አልደግፍም ነበር አልኩ ወይም ደግሞ በማርክስ ዘመን እነማኦ እንደሚሉት ስልጣን ከጠመንጃ ፈሙዝ ይመነጫል እንደሚሉት ወይም ደግሞ ለኔን እንዳለው በወዛደሩ አባገነንነትና የበላይነት ኮሙኒዝምን እናደርጋለን እንደሚሉት ጠመንጃንና ኃይልን ስልጣን ለመያዝ የሚጠቀመው ነገር ቢሆን አልደግፍም ነበር ነገር ግን የአማራ ትግል የህልውና ትግል ነው የህልውና ትግል ደግሞ የትግል ስልጣን አይመርጥም ለመኖር አንድ ሰው ወዳንቺ ከተቆሰ ብትቺም ማምለጥም ወደዛም መሮር መምታት ምናምን እንጂ የትግል ስልት ምርጫ የሚባለው ከሰላማዊ ትግል ከትጥቅ ትግል ከሁለገብ ትግል የቱ ይሻለኛል መንግስትን ለመጣል ብለሽ አቅደሽ ተደራይተሽ ብትሄጂበት ያ የትግል ስልት ምርጫ ስለሆነ ለምን መረጥሽው ተብለሽ ክርክር ውስጥ ገበያለሽ መንግስት ሆ ብሎ መጣና ላጥፋችሁ አላችሁ ገበሬ የነበረውም ነጋዴ የነበረውም አስተማሪ የነበረውም ጠበቃ የነበረውም ጠመንጃውን ያነሳ በማያውቅበት ዘፋኙም አርቲስቱም ብድግ ብሎ ራሱን ለመከላከል ገባ ይሄንን ከትግል ስልት ምርጫ ጋር አብራችሁ አትዩ አታገናኙ እንደ ህዋት አይደለም እንደ ኦነግ አይደለም እንደ ግንቦት ሰባት አይደለም ይሄ ትጥቅ ትግል አይደለም ይሁሉና ትግል ነው ስላቸው እንደ ፋኖ ትጥቅ የለውም ሊል ነው ይልቃል ይሉሻል አሁን ይሄ ምንድነው ትዩ የነሱን አላዋቂነት የኔን ትክክል አለ ማድረግ አስመስለው ያወሩታል ማለት ነው እንግዲህ የተጠየቁት ይሄ ነው ይሄ የህልውና ትግል አይደለም ራስን የመከላከል አይደለም ከዛ ስል ደግሞ ፋኖ ለስልጣን ብሎ የተፈጠረ የፖለቲካ ድርጅት አይደለም ሲል አራ ፋኖ ይልቃላል እንደግስም አለ እንግዲህ ፋኖ ስልጣን ካልያዘማ ምን ሊሆን ነው ይሉሻል አሁን የተነሳው እንግዲህ ከዋት ጋር በማነጻጸር ከኦነግ ጋር በማነጻጸር ከግንቦት ጋር በማነጻጸር ድርጅት አይደለም እንጂ የህልውና ትግልማ የህልውና አደጋ የፈጠረብሽን መዋቅር መንግስት አታፈርሺ ምን አርገሽ ትድኛለሽና ይሄን የራሳቸውን ድክመት ወደኔ ያመጡታል ረጅሙን ነገር እንደው አጠረ ለማድረግ ስለዚህ ስለፋኖች ህብረት ምን ይስናገር አንድነት እንደሚያስፈልግ ነገር ግን አንድ በሚሆኑበት ጊዜ ህዝባዊነቱን እንዳይለቅ ልብ በይ እንግዲህ አሁንም ሁለተኛ ቀን ሌላ ሰው እንዳይጠይቀኝ ለመጨረሻ ጊዜ የህዝብ ንቅናቄ ስለሆነና የግለሰቦች የድርጅት ፖለቲካ ስለሆነ አይደለ ከህዝብም እንዳይላቀቅ ዘመኑና ቴክኖሎጂው ያለውን የመንግስትን ቴክኖሎጂና የበላይነቱን ደግሞ አጋላጭም እንዳያደርጋቸው ስልጣን አንድ ቦታ እንዳይከማች የድርጅት ፖለቲካችን ሁሉ ጊዜ ሽኩቻ መጣላት መናናቅ ስለሆነ አንድ ግለሰብ ሲክድ አንድ ግለሰብ ሲያኮርፍ ሁሉ ነገራችን የሚጠፋ እንዳይሆን ሁለተኛ ደግሞ የአካባቢ ሽኩቻና የመንደርተኝነትም ስላለ ስልጣን አንድ ቦታ ተጠቀለለብን ብሎ የግጭት መንስኤም እንዳይሆን በሌላው ግን ደግሞ የመወሰንን ፍጥነት አላርለም አሁን ይሄ የጉሪላ ውጊያ ስታረጊ የመወሰን ፍጥነትሽም እንዲኖርሽ በፍጥነት ይሄ በማከላዊነት ነገር ቢመራ ጎጃም ውስጥ የተደረገው ጎንደር ውስጥ ወሎ ውስጥ ሸዋ ውስጥ ዩኒክ የሆነውን አካባቢው ቦታውን መንቀሳቀሻው መረጃውን አድርጎ በፍጥነት ወስኖ የሚፈልገውን ነገር ለማድረግ አሁን የሚደረገውን አይነት ህዝባዊ እንቅስቃሴ ለማድረግ
አመራርን ወደ ታች ማውረድ ጥቅም አለው። ይሄ ፍሉዲቲ፣ አዳፕቲቢሊቲ፣ ስፒድ፣ ሞቢሊቲ እያሉ በየመጽሐፉ የተጻፈ ነገር ነው። ይሄ የታወቀ ነገር። አንድን ትልቅ ኃይል በትንሽ ኃይል በምትዋጊበት ጊዜ በዛ አድርገሽ በፖለቲካ ያሸነፍሽው መሄድ ነው። ስለዚህ የሚመሰረተው ድርጅት አሁንም ደጋግሜ ስለ አንድ ቦታ ስልጣን ያልተጠቀለለበት ለውሳኔ አመቺ የሆነ የዘመኑን ቴክኖሎጂና የመንግስትን የበላይነት ያደረገ ህዝባዊነቱን እንዳይለቅ የኛ የድርጅት የመቀጨጭ ባህል አንድ ሳምንት የማይቆይ ድርጅት አይደል ያለን። በ2 አመት ውስጥ ጓደኛሞች ተጣልተው ተበተነ። ግለሰብ ላይ ብንሆን ነው አሁን ሰሞኑን መንግስትን የደገፈ የመንግስት ዩኒፎርም ለብሶ ፋኖን የሚሳደብ ሰው ወጣ አይደል? አንድ ፋኖ አይደል? እንዲህ ያለው ግለሰብ ላይ መንጠልጠል ይሄ ጉዳት እንዳይመጣ አጠቃላይ ነገሮችን ግምት ውስጥ ያስገባ አደረጃጀት ነው። በሌላ አይነት ደግሞ ሉዝ የሆነ ስትራክቸር አንድነት ያለው ሌሎች ኃይሎችም ጋር ለመስራት ዲፕሎማሲንም ለመስራት ትግሉንም ለመቋጨት ደግሞ አንድ መሆን ያስፈልጋል። ያ የሚፈጠረው ነገር ሁሉ እነዚህን ሁሉ ቫሪያብሎች ግምት ውስጥ ያስገባ ይሁን ነው። ስለዚህ ክርክሩ መሆን ያለበት ይልቃል ካለው ይልቅ እንደውም ወታደራዊ ድርጅት ስለሆነ አንድ ወጥ የሆነ ጠንካራ ይሁን ተቃራኒው አይደለም ወይም ደግሞ ካስፈለገ የፖለቲካ ድርጅት ነው ይሄ መሆን ያለበት። የፖለቲካ ድርጅት ይሁን ህዝባዊ አይደለም ድርጅት ነው መሆን ያለበት። ወይም ደግሞ እንደዚህ ብሎ በሌላ አቅጣጫ የኔን ተረርቶ ይልቃል ያልከው ትክክል ነው ወይም ደግሞ ለተግባር ያስቸግራል ብሎ መከራከር አንድ ነው። ይሄንን ግን ይልቃል ፋኖ አንድ እንዲሆን አይፈልግም ይያሉ ያወሩሻል። ይሄንን ሐሳብ ማለት በምኑ ነው አሁን እስቲ አንድ አይሆን የሚገዝ ውስጥ ይሄ በሌላ ወገን እድገታቸውን ካልሽኝ አጠቃላይ ህዝባዊ ንቅናቄ ማለት መንግስትን አንበርክከሽ በሁሉም አቅጣጫ በሚሊተሪም በፖለቲካም በህዝብ ንቅናቄም የምትፈልጊውን ስልጣን ማግኘት ስለሆነ እስካሁን ድረስ ያወራነው ነገር ሁሉ የመንግስትን መዳከም ነው መጠናከር ነው። የፋኖ ድል ካልሽ ዝም ብሎ ነው እንደ ፋኖ የአሜሪካ ስቴት ዲፓርትመንት የውጭ ጉዳይ ሪፖርት ሲጀምር አማራና ፋኖ ብሎ የጀመረ ፋኖ ውጤታማ ስላልሆነ ነው። ወይም ደግሞ አሁን ይሄ ኤክዚኪዩቲቭ ሳመሪ ተብሎ ቢዝነስ ሪፖርት ሲመጣው እኮ በየአካባቢው ያለው ፕሮሚናንትሊ አማራ ክልል ያለው ብሎ ነው የመጣው እኮ። አሁንም ደግሞ ለአንድ አመት ሲራዘም የተደረገው ነገር እኮ ይሄንን ነው የሚያሳየው። ወርልድ ማፕና አይኤምኤፍን በጋራ ውጤታማ አይሆንም ሲሉት እኮ ደግሞ የላኩትና ስትራክቸራል አድጀስትመንት በፋኖ ምክንያት ነው እኮ የሚሉት እኮ። አማራ ክልል ውስጥ ባለው ጦርነት ነው ትግራይና ሻባያም ተደምረው ከእንትን ጋር ወጉ ሲል እኮ ከዛ ከፋኖ አለመጠናከር ነው። መንግስት እየተዳከመ ሄዷል እየተጠናከረ ሄዷል አሁን በመታየው ነገር። ይሄ ታዲያ ፋኖ አሸነፈ ነው አላሽ? እኔ ደብረ ወርቅ ገቡ ነው እንዴ? እሺ ክርክሩ ነው አብይን ማውረድ ነው አይደል የምንፈልገው? አብይ ከአንድ አመት በፊት ከነበረው አሁን ወርዷል አልወረደም? ጥያቄው መሆን ያለበት ይሄ ነው። መንግስት ተጠናክሯል፣ ወደ ህዝብ ቀርቧል፣ በፖለቲካ አድጓል፣ በአለም አቀፍ ተቀባይነት ጨምሯል ካልሽኝ አንድ ነገር እና የሰሞኑን የወሎን ድልና የወሎን ትጥቅያየሽ ላይን ሁሉም ይከብድ ነው አይደለም እናየው ነገር ይሄ ነው። በፖለቲካ ይሄው የሚያወሩት ነገር ሁሉ እንጨት መስሎብን ቅድም መተረተልሽ ሁሉ ተረት በተፈጥሮ ብልጥ ያልሆነ ሰው ቂልነቱ የበለጠ ይታየ እንደዛ ሆኖብናል እኮኛ። ይሄ ማለት እኮ ስልጣን ደጃፉ ላይ ደርሰናል ማለት ነው። ይሄ ነው ፖለቲካ የሚያውቅ ሰው ከሆነ የምር ይሄን አይደለም ብሎ መንግስትን ማዳከም የህዝባዊ ንቅናቄ እንደዚህ ነው እንጂ ዝም ብለሽ ቱር ብለሽ አዲስ አበባ የሚገባበት ቦታ ያስለቀቅሽ የምትሄጂበት ዘመን እንደዚህ አይደለም። በተለያየ ዘመን የሚደረግ ጦርነት በሰው ኃይል ብዛት የተደረገበት ጦርነት አለ። ከታንክ መምጣት በኋላ የነበረ ጦርነት አለ። ከአውሮፕላን የሚነሳባቸው መርከቦችና የመርከብ ውጊያ ከመጣበት ጊዜ በኋላ የነበራል። ሳይበር ቴክኖሎጂና ድሮን የመጣበት ጊዜ አለ። አሁን ያለውን አይነት የፋኖን አይነት እንቅስቃሴ ሁለገብ የሆነ ትግል የመጣበት ጊዜ አለና በተለያየ ምዕራፍ በተደረገ ትግል ውስጥ ወቅቱን በሚመጥን ሁኔታ የተደረገው ትግል አሁን የፋኖ በጣም በፍጥነት አድጓል። የጋራ ይሄው እዚህ አሜሪካ ድረስኛ የተፈጠረው ነገር መሬት ላይ ሁሉ መንግስት ተፈጠሩ ብሎ ያመነው ነገር መንግስት በጎረቤቶቹም ሆነ በአለም የደረሰበትን ነገር የኢትዮጵያ ህዝብ ሁሉ ዛሬ ተነሳ ነገ ተነሳ እያለ መንግስት እያረገረገ ያለበት ጀነራሎች ራሱ የሚያወሩትን ነገር ዛሬ ባወሩት ማግስት ወታደራቸው እንደበግ እየተነዳ የምናይበት ነገር ፋኖ በጣም ተጠናክሯል። ግን ስራ ደግሞ ገና ለተቀም መስራት ያለብን የሚቀረን ስራ አለ። እሱም የታወቀ ነው። ያንን ለመስራት ደግሞ ለተቀን ይሰራል። በዚህ ሂደት ውስጥ ደግሞ ቅር የሚያሰኝ ነገር ያልተሰራ ነገር የተዘገየ ነገር የለም ብለን አናውቅም። ድርጅት የመላእክት ስብስብ አይደለም። ጥፋቶችም አሉ በዚህ ሂደት ውስጥ ቅር የሚያሰኙ ነገሮችም አሉ፣ በጊዜ ያልተሰሩም አሉ። እነዚህ ነገሮች ደግሞ በድርጅት ልምድ
በፖለቲካ ብቃት በሂደትም ከልምድና ትምህርት በመውሰድ እነዚህ ነገሮች እየመጡ እንደሆነ እናውቃለን። ግን በአብዛኛው መከላከያውና መንግስት ቢሮክራሲ ውስጥና አብይ ተሰብስበው ዛሬውን እኛ ሳንፈልጉ ብዙ ጥረት ሳናደርግ መረጃ የሚደርሰን የአብይ መንግስት እየፈረሰ ስለሆነና ፋኖ እየተጠናከረ ስለሆነ ነው ትየማዝ በጣም አመሰግናለሁ ኢንጂነር። ምናልባት እኔ ጥያቄዎችን ጨርሻለሁ። ለዛሬ ያሰብኳቸውን ያልተነሳ ሐሳብ አለ ምናልባት ባስተላልፈው የምትለው? አይደለም እንዳልኩሽ የፋኖ አመራር ጥሩ ውጤት እያሳየ ነው። የመሰባሰቡ ነገር ተጠናክሮ መቀጠል አለበት። የመውደቃችንም ሆነ የመነሳታችን ነገር ኢትዮጵያውያን እጣፈንታችን ወደነው የሚሆን ሳንወደው የተሳሰረ ነገር ስለሆነ አብሮ የመስራቱና የመተማመኑ ነገር ያለ ነው። መጠራጠር፣ መፈራራት፣ ስጋት የለመድነው ነገር ነው፣ ዕውቀት አይደለም። ስለዚህ ያ ማለት ደግሞ የሙት በላይ ዘመን አይደለም። አማራ ለራሱ ትልቅ ህዝብ ነው፣ ብዙ ቁጥር አለው፣ ብዙ ህዝብ አለው፣ ራሱን ማደራጀት አለበት። ከዚህ በላይ ብዙ ርቀት መሄድ ሲገባው ሌሎች ሊመጡ ነው እያለ መፍራት የለበትም። አንፎርቹኔትሊ መፈራት ያለበት እሱ መሆኑ ሲገባው ሌሎችን እየፈራና እያለቀሰ ሲኖር ምን ያህል ሂዩሚሌትድ እንደሆነና መንፈሳችን ሁሉ እንደተሰለበ የሚያሳይ ስለሆነ ለእንደዛ አይነቱ ነገር ብዙ ጆሮ መስጠት አያስፈልግም። ከተቀደምንም በራሳችን ጥፋት ነው። ማንንም ጥፋት ማድረግ አያስፈልግም። ማድረግ እየተገባን ቁጭ ስላልን ብቻ ነው ሊሆን የሚችለው። ጥያቄዎቻችን እውነት ናቸው። ማንንም አንጋፋም። በጋራ መኖር እንፈልጋለን። የትልቅ ሰዎች ልጆች ነን ብለን ስንል ደግሞ ዊሚኒት ያደለም ለሰው ልጅ ሁሉ መልካም እንመኛለን። ባህላችንና ሴቶቻችን ሁሉ ከእምነቶቻችን የተቀዱ ናቸው። እነዛ ደግሞ ሰፊ ልብ እንዲኖረን፣ ትልቅ ልብ እንዲኖረን፣ ኮምፓሽን እንዲኖረን፣ በጋራ እንድንኖር፣ መካፈል እንድንለምድ ትልቅነትንምና ጥበበኝነትን የሚያሳዩን ለነዛ ነገሮች ደግሞ ጸንቶ መቆምና የያዙትን ነገር ፋኖች አጠናክሮ መቀጠል አለባቸው ብዬ ነው ማምነው። በድጋሚ አመሰግናለሁ ማዚ። በጣም አመሰግናለሁ። እግዚአብሔር ያክብርልኝ። እሺ እኔም እግዚአብሔር ይስጥልኝ። አድማጭ ተመልካቾቻችን የዛሬ እንግዳ ፕሮግራማችን ይህን ይመስል ነበር። በሌላ ጊዜ ከሌላ እንግዳ ጋር እስከምንገናኝ ድረስ በያላችሁበት ሰላም።